ሰላም 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 ነው። ጌታ ሰላም ጸጋ እንግዲህ በአራቱ አቅጣጫ ገባን። ታንኪዩ ገብቻለሁ። ወል ጌታ ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም ያድናል። ኢየሱስ ያድናል። አዳኝ ኢየሱስ ገና ነው። የእጄን ሰንሰለት በጠሰው የሚበጥስ ማለት ነው ሰንሰለት። ኢየሱስ ጌታ ነው። ኢየሱስ እንዳትረሱ ቅባት ነው። ቅባት ነው ኢየሱስ። ለዚህ ነው ቅባቱ በእናንተ ውስጥ ነው ይላል። አስተማሪ አያስፈልጋችሁም ሲል ያ ኮንቴክስቱ ካልገባችሁ ለምን አስተማሪ ሰጥታለ ጌታ። ስለዚህ ኢየሱስ ጌታ ነው። አሜን። አስተማሪ ሰጥቷል፣ ፓስተር ሰጥቷል፣ ነቢይ ሰጥቷል፣ ሐዋርያ ሰጥቷል፣ እንደገና ደግሞ ቲቸር ሰጥቷል። 5 ኦፊሶች ማለት ነው። በብሉይ ኪዳን ባለፈው ነግሬቻለሁ። 3 ነበረ። ካህን ነበረ፣ ንጉስ ነበር፣ ነቢይ በብሉይ ኪዳን ማለት ነው። አሁን ደግሞ 5 እና ኢየሱስ ጌታ ነው። የብሉይ ኪዳን ነቢይና አዲስ ኪዳን ነቢይ ይለያያል። አንዳንድ አለ የብሉይ ኪዳን ነቢይ ምናምን የሚያስፈራራ ምናምን ቁጣ፣ አንዳንድ የመጥመቁ ዮሐንስ ወንድም አለ ወንድም የሚቀጠልክ እንዴት ነው እናንተ የእፉኝት ልጆች ምናምን እያለ ምናምን እንደዛ ብሎ ነገር የለም። አሁን የጸጋ ነቢይ መሆን አለብህ። እና ኢየሱስ ጌታ ደግሞ ያኛው ከላይ ነው። የዝም ብሎ እንዲቆልፍ አምጣ ነንበርህን እንዲያወቁ ምናምን እሱ የጥንቆላ ነው። ጥንቆላ መንፈስ ነው እንጂ ነቢይነት አይደለም። ያ ነቢይ እንደሱ አይደለም። እና ብዙ ዛሬ ተሳሳተ አለ። እሱን እንግዲህ መምረጥ ነው፣ እናንተ ማወቅ ነው። ኤኒዌይ እግዚአብሔር ሆይ እናመሰግናለን በጌታ በኢየሱስ ክርስቶስ ስም ስለ ቸርነትህ፣ ስለታረደልን ስለ ኢየሱስ ፋሲካችን ክርስቶስ ስለታረደልን መጥቶ ከኃጢአት ባርነት ነፃ ስላወጣን። እስራኤሎች በኢየሱስ ስም ከፈርዖን ጡንቻ ነበር ያወጣቸው። አሁን ደግሞ ከኃጢአት ባርነት ልታወጣን ፋሲካችን ክርስቶስ ስለታረደልን በቅንነትና በእውነት የቂጣ ባህል አድርጉ እንጂ በአሮጌ እርሾ አይደለም ማለት። ዛሬ በኢየሱስ ክርስቶስ ስም የፋሲካ ምስጢር ስለሚገባ ምድራችን ላይ ነፃ ስለሚያወጣቸው፣ ነፃ ካልወጡ ጌታ እግዚአብሔር ሆይ ፋሲካ ባህል ነው ብያለሁ። ዛሬ በኢየሱስ ክርስቶስ ስም ጌታ እግዚአብሔር እናመሰግናለን። ፋሲካችን ክርስቶስ ታርዶልናል። ፋሲካችን ኢየሱስ ጌታ ነው። እግዚአብሔር ስለ ሁሉ እናመሰግናለን። ስላደረግከው ታምራት በዛ በሄዳን ጌታ እግዚአብሔር ድንቅ ስላደረግ፣ አንበሳ ስላልበላው ያፓለት ምንም አይነት አንበሳ ስላልበላው እናመሰግናለን። በኢየሱስ ስም አንተ ጌታው ስለ ሁሉ እናመሰግናለን። አሁንም ስለ ኢራን እንጸልያለን። እግዚአብሔር በዛ ላሉ አመራሮች ጌታ እግዚአብሔር አይናቸውን እንድትከፍት፣ እግዚአብሔር ስለ እስራኤል፣ ስለ አሜሪካ፣ ስለ ምድራችን በኢየሱስ ስም ጦርነት ስለሚሻር እግዚአብሔር በዛም በመቀሌ ሆነ በዛም በኤርትራ ሆነ በግብፅ ሆነ በኢየሱስ ክርስቶስ ስም እንዲማሩ እያዩ እየሆነ ያለውን ነገር እንዲማሩ አይናቸውን ክፈትላቸው። በኢየሱስ ክርስቶስ ስም ጥፋት እንዳይመጣ በኢየሱስ ስም አይናቸውን ክፈት። ለነገስታት በኢየሱስ ስም ለነሱ አይናቸው፣ በዚህም ደግሞ ላለው ትራምፕ ስለምትረዳ ለሪፐብሊክ ዲሞክራቲክ ስለምትረዳቸው በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። ዛሬም እንዳስተምር እርዳኝ፣ ጸጋ ይርዳኝ፣ ጆሮ ይከፈት። ይሄ ፌስቡክ፣ ይሄ ሶሻል ሚዲያ በኢየሱስ ስም ዋጀውት። በኢየሱስ ስም የጠራ ይሁን። በኢየሱስ ስም ጌታ እግዚአብሔር እዚያ ያለ ፌክ ኒውስ የተደፈነ ይሁን። እግዚአብሔር አባቱ ወንጌል ይውረረው። እንጂ ሰስኔም አሜን አሜን። አጭር ጸሎት። ደስ አይልም? አንበሳው አልመላውም። እንግዲህ አንበሳው እንዳይበላ ነበር ስንጸልይ። ደግሞ በጣም ደስ የሚላችሁ የእምነት ሰው ነው ሰውየው። ለካ ያውቀዋል፣ በቃ እንደሚወጣ ያውቀዋል። ይነውዛል፣ ኮንፈርሜሽን አግኝቷል ማለት ነው። ደስ አይልም? ምን አለ? መጀመሪያ ነው ጋዲስ ጉድ አለ። እግዚአብሔር መልካም ነው አለ። አይኖ እንደምትመጡ እንደምታወጡኝ አለ። ገርማችሁም እንግዲህ ሲያይ ስለ አሜሪካ ሲያይ ስለ ሁሉ እናመሰግናለን። እንግዲህ ምን ይመስላችኋል? እዛ በቬኔዙዌላን ፕሬዚዳንት ተኝቶ ሲነሳ አሜሪካ አይደል ራሱን ያገኘው ገብተው ማለት ነው። አንዳንድ ጊዜ ማወቅ ያስፈልጋል። እና ኤኒዌይ እግዚአብሔር የተመሰገነ ነው። እንግዲህ ስንጸልይ ነበረ እና ሌላ በጣም እግዚአብሔርን ማመሰግን እንዳትረሱ። እዚህ ላይ ያለ ፌክ ኒውስ እኔ አሁን አልሰማም፣ እያበሻልን በብዛት ለመመሰላችሁ እነሱ ከዛ ከሴኔን ከምናምን ከፌክ ኒውስ እየሰሙ ነው ወደ የሚያመጡት የሚያመሩላችሁ ማለት ነው። እና ይህንን ካልተጠነቀቅ እንግዲህ እዚህ ላይ ያለውን ፌክ ኒውስ መምረጥ አለብህ ብያለሁ። ፌክ ኒውስ አለ። አሁን ራሱ የፖለቲካ እንግዲህ ምን መስላችኋል? አሁን ፖለቲካ ምርጫ መጣ፣ በቃ ለፖለቲካ ለመጠቀም ምናምን ያልሆነ ነገር የሚናገሩ በቃ ምንም በቃ አንዳንድ ለጥቅም ምናምን። ነገር ግን ኢየሱስ ጌታን ሁሌ እውነት ያሸንፋል፣ እውነት ያሸንፋል። ስለዚህ ኢየሱስ ጌታ ነው። ጌታን በጣም እናመሰግናለን። እግዚአብሔር አምላክ ስሙ ይባረክ። አሁንም ዝም ብለን የእግዚአብሔርን ማዳን ተስፋ እናደርጋለን።
የእግዚአብሔር ሐሳብ እንዲፈጸም ትዝ አላችሁም? ጳውሎስ መርከቡ እንደዛ ጭንቀት ውስጥ ሲገባ ለቀቅ ነው አለ። በቃ የጌታ ፈቃድ ይሁን ለቀቅ ነው አለ። መርከቡን ለቀቅ ነው አለ። ምን መስላቸው? መናው ሲመጣ ማለት ነው። ግን ከዛ ምን መስላቸው? ወዲያ እኮ ነው መላእክት የመጣው። አሁንም እግዚአብሔር አለ ወገኖቼ፣ እኛ መጸለይ ነው። እግዚአብሔር የእሱ ሐሳብ ያ ኢራን ነፃ መውጣት አለ። እንዳትረሱ ያቺ ኢራን አውቃቸዋለሁ። እዛ ድሮ ብዙ ነገር የተካሄደበት ማለት ነው። ብዙ ሃማ የነበረበት ሀገር ነው። ብዙ አይሁዶችን ለማጥፋት እና ብቻ እንግዲህ መንፈሳዊ ይሄ ነገር ካልገባችሁ ጻጥ በል። ጴንጤውም መንፈሳዊ ነገር ነው። ይሄ መንፈሳዊ ነገር ነው። አንዳንድ ያገባህ መንፈሳዊ ነው። እናንተ የምታዩት ውጩን ነው የምታዩት። ተወደደ ምናምን ጦርን ንጋስ ተወደደ ምናምን እሱ ነው እያያችሁ ያላችሁት። ዛሬ የምንማረው ትምህርት እንግዲህ ይረዳቸዋል። እግዚአብሔር ቃል ቶማስን ጌታ እንዴት እንደገሰጸው ማለት አንተ ስላያመንክ ሳያዩ የሚያምኑ ብፁዓን ናቸው አለ። አያችሁ፣ ሳታው ማመን አለባችሁ። ይሄ ያለቀውን ስራ ማለት ነው። ጌታ ኦልሬዲ ስራ ጨርሷል። ማመን አለበት። ስለዚህ አቲንክ ባለፈው መንገድ እንደሆነ አየር አንድ ቃል ትንሽ አንቺ ቃል ላንብብላችሁና ዮሐንስ 14:1-6 እንደዚህ አለ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁ። ተመልከቱ፣ አዘጋጀላችሁ ዘንድ እሄዳለሁ፣ ስፍራን ባዘጋጀላችሁ ዘንድ እሄዳለሁ ካለ በኋላ እንደዚህ አለ። ሄጄም ስፍራ ባዘጋጀላችሁ እንድትሆኑ እኔ ሁለት እንድትሆኑ ባለበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደ ምንድበት ታውቃላችሁ፣ መንገዱንም ታውቃላችሁ አለ። አሁን ቶማስ መጣ። ወደ ምንሄድበት አናቅም አለ፣ መንገዱን አናቅም አለ ጳውሎስ ቶማስ ማለት ነው። ምንድነው ያለው ጌታ? ስፍራ መጀመሪያ ልባችሁ አይታወክ። አብሶ ዮሐንስ 13ን ስታነቡ በጣም የነገራቸው ቃል አንደኛ እንዴት ይሁዳ አሳልፎ እንደሚሰጠው ከናንተ መካከል አንዱ አሳልፎ ይሰጠኛል አለ። እንደገና ጥቂት ቀን ጊዜ ነው ከናንተ ጋር መቆየው። በጣም የነገራቸው ነገር ልባቸው ተነካ ማለት ነው። ጌታ ትቷቸው ለሄድ ነው። ግን እንዳለ ላይሁድ እንዳልኳቸው እኔ ባለውበት እናንተ አትመጡም ማለት ማለትም ነገራቸው። ከዛ እኔ እንደወደድኳቸው እርስ በርስ ተዋደዱ። በጣም እንትን ነው። አሁን ልባቸው በቃ ምን ናቸው? ልባቸውን ሄዳለሁ ሲል ልባቸው ምን መስላል? አንድ ሰው መጥቶ ሲሄድ ከቤታቸው እንግዳ ሆኖ ማለት ነው። ልባቸው ምን ይመስላችኋል? ግን እዚህ ላይ ያ ብቻ አይደለም። ዛሬ የሆነ ያለው ነገር ልባችሁ እንዳይታወቅ በኢኮኖሚ ሆነ በነገር ሆነ በማንኛውም ነገር ልባችሁን አብሶ የእግዚአብሔር ቃል ምሳሌ 4:23 ላይ አጥብቀ ልብን ጠብቅ ነው የሚለው። የህይወት መውጫ እዛ ነው። ልባችሁ መጠበቅ አለባችሁ። ልባችሁ ካልጠበቃችሁ ልባችሁ አንደኛ ሰው አንደበቱን ሳይገታ ልቡን እያሳተ አለ። ልባችሁ የሚስተው አንደበታችሁ ትክክል ካልሆነ ይሄ ከሳተ ልባችሁ ይስታል። ንግግራችሁ ትክክል እንደ እግዚአብሔር ቃል ማትናገሩ ከሆነ ነው አይ ልብሽ ይስታል ማለት ነው። ልብ ሳተ ማለት አለቀ። የማንም ልብ ያወደቀ አለ ነው ዳዊት ጎልያድ ቆሞ ተዛላችሁ። የማንም ልብ ያወደቀ አለ ጎልያድ ቆሞ ማለት ነው። ዛሬም ለምንድነው ልባችሁ የታወቀው? ምንድነው ልባችሁ በተለያየ ኬዝ ይታወቃል። ምን አለ መጀመሪያ? በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ዘንድ ብዙ ስፍራ አለ። እዚህ ምድር ላይ አትጣሉ ማለት ነው። ምድር የሚሆኑ ነገር አያስጨንቃችሁ ማለት ነው። ምድር የሆነ ነገር አታጉረምርሙ ማለት ነው። አገር በሰማይ ተዛላችሁ። ጳውሎስ ያለው አገራችን በሰማይ ነው፣ በሰማይ ነው። ጌታ ምን ይመስላችኋል? እዛ ምንም ጦርነት የሌለ ኦሮሞ፣ አማራ፣ ትግሬ የምትለው ነገር መባላል ኢራን ምናምን ሚሳኤል ምናምን ስጋና ደም የሌለበት ስጋና ደም የእግዚአብሔር መንግስት አውርስም ብሏል። መጋባት መዳላት የለም እዛ። ሃኒ ምናምን ቤቢ ምናምን የለም። ልጄ ምናምን የምትለው ነገር የለም እዛ ስትሄድ ማለት ነው። በቃ አለ። ይሄ ስጋና ደም የእግዚአብሔር መንግስት አውርስም። ምንም ነገር እዛ የለም። ጸጥ ያለ ምንም ነገር በቃ የምትሄዱ ማለት ነው። ጌታ እያዘጋጀልን ያለው ስፍራ አለ። ግን ምንድነኛ አለ? ገዛ መንገዱን ሳላናቅም ሲል እኔ ነኝ መንገዱ አለ። እውነት እኔ ነኝ፣ ህይወት እኔ ነኝ። አሁን እዚህ ልትሄድ ከኔ በቀር ወደ አብ መሄድ የለም አለ። ዛሬ ብዙ ሰው ተጨፍሮባቸዋል። ብዙ መንገድ እየፈለጉ ነው መንግስት ሰማያት ሊሄዱ ማለት ነው። የሚያደርጉት መንገድ መንግስት ሰማያት ሊሄዱ ነው። ግን እዚህ እየነገራቸው ማለት ነው እኔ ነኝ መንገዱ፣ ሌላ መንገድ አቋራጭ የለም፣ እንጅሩ ሌላ በር፣ እኔ በር ነኝ፣ በእኔ የሚገባ ይድናል። ትዝ አላችሁ ዮሐንስ ላይ 10:9 ላይ እኔ በር ነኝ አለ።
በእኔ ስትገባ ትድናለህ። እኔ በእኔ የሚመጡትን በፍጹም ያድናቸዋል። እኔ ነኝ ያለው ጌታ ኢየሱስ አመጣን። እኔ ነኝ። ስለዚህ ምን አለ? መንገዱ ማን ነው? ኢየሱስ። ባለፈው ነግራቸዋለሁ። መንገድ ከጠፋብህ በቃ ጠፋ። ሰዓት ካልወቁ በቃ መንገድ ከኢየሱስ ሌላ ካረጋችሁ ስታችኋል። በቃ ስተሃል ማለት ነው። ስተሃል። ምንም ሌላ መንገድ የለም፣ አቋራጭ የለም። ኢየሱስ ብቻ ነው መንገድ። እሱ ነው ድልድይ፣ እሱ ነው ግንበኞች የናቁት የማዕዘን ራስ። መንገድ እሱ ነው። ለህይወትሽ መስመር እሱ ነው። በቃ መስመር የሚያደርስ ሌላ ምንም አቋራጭ የለም። አቋራጭ እንጅሩ ምንም ነገር የምታደርጉት ነገር እንቅስቃሴ ሃይማኖት ይዟችሁ አይሄድም። ሃይማኖት ውስጥ ብዙ ነገር አለ፣ ብዙ ጣዖቶች አሉ ሃይማኖት ውስጥ። ግን ኢየሱስ ብቻ ይወስዳል። በቃ ለህይወት መንገድ፣ ለቢዝነስ መንገድ፣ ለትዳር፣ ለሁሉ መንገድ ኢየሱስ ነው በቃ። ከዛ ያ ብቻ አይደለም፣ እውነት ነኝ አለ። ይሄ እውነት ነው ይዞ የሚሄደው መንግስት ሰማያት። ያንተ እውነት ሳይሆን ምን እውነት አለ? ትዝ አላችሁም? ጲላጦስ ለእውነት ልመሰክር ስመጣ ነው ሲል እውነት ምንድን ነው አለ። ዛሬ እውነት ጠፍቷል እኮ። እውነተኛ ሳትሆን እውነት ሳታውቅ ዮሐንስ ሳቲንክ 7:35 ላመኑትም አይሁዶች እኮ አለ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። ይሄ እውነት አርነት ሳያወጣ እውነት አርነት ሳያወጣሽ ተይዘ በተለያየ በዘር ጥላቻ በቁማ በተለያየ በአመፅ ውስጥ የጌታ ስም የሚጠራ ከአመፅ ይራቅ ነው የሚለው እግዚአብሔር ቃል። አየ እውነት ሳታውቁ እንደገና ህይወት ነኝ ያለ የትኛው ህይወት ነው መንግስት ሰማያት ይዞ የሚሄደው? የኛ ህይወት ነው። መነካ ፓስተር ተስፋዬ ባት ቤት አለን እኮ ገንዘብ አለን እኮ። ገንዘብ ህይወት አይደለም፣ አይሆንም ገንዘብ በፍጹም አይሆንም። ገንዘብ መልስ ነው ለሁሉ ነገር፣ ግን አይሆንም። ግን ይሄ እኔ የምሰጣችሁ ጌታ ምን አለ? እኔ ህይወት እንዲበዛላችሁ እንዲተረፈረፈላችሁ መጣሁ። ሰይጣን ግን ሊሰርቅ ሊያርዳል። ይሄ ህይወት ሳታው መንግስት ሰማያት ይሄን ህይወት ሳትይዝ ትገባለህ መንግስት ሰማያት። እሱ ጌታ ወዳዘጋጀው ስፍራ ይመነቃንተ ያባተ የእናት ሃይማኖት አለ ይዞ ሄደም። እሱ ይዞ ሄደም፣ ሃይማኖት ይዞ ሄደም። ይሄን ህይወት ሳትቀበል የጌታን ህይወት ሳትገባ ውስጥ ይሄ ህይወት እኔ የምሰጥ ህይወት አለ እኮ በቃ የእውነተኛ ህይወት። ከዛ ከኔ በቀር ወደ አብ የለም ማለት በቃ ለጨረሰ የሚሄድ አንዳች የለም። በጣም ይገርማችሁ። እዛ ወረድ ብትሉ አብን አሳየና ፊልጶስ ብዙ ጥያቄ ያላቸው ሰዎች ማለት ነው። ታውቁኛላችሁ አባቴንም ታውቃላችሁ አለ። እኔና አብ አንድ ነን አላቸው። መጨረሻ ነገራቸው። እኔን ያየ አብን ያያል። ኢየሱስ መጥቶ አባቱን ኢንትሮዲዩስ ያደርጋልን፣ መጥቶ አባቱን ገለጠልን። ሌላ ሰይጣን ማን እንደሆነ ገለጠልን። ስለ አባቱ ኢንትሮዲዩስ ያደርጋልን እሱ ነው። ሰይጣንም የነገረን እሱ ነው። ኢየሱስ ብቻ መንገድ። ፋሲካሽ ማን ነው? ኢየሱስ። የታረደል ማን ነው? ኢየሱስ። የሚመጣ ማን ነው? ኢየሱስ። ስልጣን የተሰጠው በሰማይ በምድር ማን ነው? ኢየሱስ። የዲያብሎስ ስራ ያፈረሰ ማን ነው? ኢየሱስ። ከአባቱ ጋር ያስታረቀ ማን ነው? ኢየሱስ። መልአክ አልሞተል፣ ፍጥረታት አልሞተላችሁ፣ ኢየሱስ ብቻ። በቃ ይህንን ካወቃችሁት እንደ ሰማርያ ሰዎች አወቁት እኮ። የሰማርያ ሰዎች ለኛ ብቻ አይደለም አንተ የዓለም መድኃኒት እንደሆነ አወቁ አለ። ብታውቁት ኢየሱስን አለቃለ በቃ። ከዛ ብርና ወርቅ የለኝም ትመነዝረዋለህ። ኢየሱስ ካለ ሁሉ አለ ማለት ነው። ኢየሱስ ከሌለ ብር ቢኖር ዜሮ ነብይ ዜሮ ነሽ። የለማ ኢየሱስ። ይሄ ስታገኝ ሁሉ ያመጣልሃል ኢየሱስ። ስለዚህ መንገድ ማን ነው? ኢየሱስ ብቻ። ይሄ መንገድ በህይወታችሁ ላይ ካረጋችሁ ለአገልግሎት መንገድ፣ ለሁሉ መንገድ እሱ ከሆነ አትስትም። በፍጹም አይደለም። እሱ ነው መንገድ ለቆማል። ትክክል ነው። ለዚህ ነው ሐሳቤ እንደ ሐሳባችሁ መንገድ እንደ መንገዳችሁ አይደለም። ሰማይ ከምድር እንደሚራራቅ እንደዚሁ ነው አለ በቃ። አያችሁ የሱ መንገድ ማን ነው? ኢየሱስ ነው። ምሳሌ 8 ላይ የመንገዱ መጀመሪያ ያደርገኛል። ምንም ነገር ሳይፈጠር ከሱ ከአባቱ ጋር ነበር። አባቱ ሲሳይ ምንም ሳይፈጠር ከአባቱ ጋር ነበር። ደስ አሰኘው ራለ ጌታ። ኢየሱስ ወገኖቼ የእግዚአብሔር ልጅ ነው። የዲያብሎስ ስራ ሊያፈርስ የመጣው እሱ ብቻ ነው። ፋሲካ እሱ ብቻ ነው። መብልና መጠጥ አይደለም፣ መጠጣት አይደለም፣ ባህል አይደለም። ፋሲካ ህይወት ነው። ፋሲካ የፈዛው ሰው ፋሲካ ካልሆነ ህይወት ካልፈካ
እስር ቤት ሆነ በጌታ ደስ ይበላችሁ ማትል ከሆነ ፋሲካ አይደለም። ምን ነካ ፓስተርዬ ፓስተር በቃ አልታረደ ዶሮ ከኛ ድሮ እንደዛ ነበር። ነጭ ልብስ ካለበስ ነው ማለት በቃ ባህል አሰቡት። በባህል ሰይጣን ባህል አደረገው። ባህል ይላል። ባህል እንዴት ነው? እንዴት ነው ባህል ብላ አረባኩታ ከባህል ባህል አይደለም ህይወት ነው። እስራኤሎች ምን መስላል? እስራኤሎች እኮ ከፈርዖን ጡንቻ ነው የወጡት። እኔና እናንዳንዱ ከኃጢአት ነው ባርነት ነፃ። ከኃጢአት ነፃ ሳትወጣ ሳትለወጥ ሳትነካ ጳውሎስን እንደነካው ሳይነካ ይሄ ኢየሱስ ካላረገ ደምን ነካ ቀንበር ሳይሰበር ትያስግበት ቀንበር ፋሲካ ብታከብር ባህል ነው። እሱ ወደ ሌላ ትምህርታቱ ሰው ያቲን ቃል ብለታ ትንሽ እናገራለሁ። ፋሲካ ምን እናገራለን? ስለዚህ ኢየሱስ ምንድነው? መንገድ ነው። በቃ መንገድ እሱ ነው። ለሁሉ መንገድ እሱ ነው። ነገር አንተ መንገድ ነህ። እመኑት መንገድ እንደሆነ እመኙ፣ እውነት እንደሆነ እመኑ፣ ህይወት እንደሆነ በቃ እመኙ። ህይወት እሱ ብቻ ነው። ሌላ ህይወት የለም። ሌላ ምንም ትዳር ህይወት አይደለም በፍጹም። እሱ ኢየሱስ ከሌለ እሱ ካለ ውሃ ወደ ወንድ ይለውጣልና ትዳር እሱ ትዳር በሰባት ወርቅ መቅረዞች መካከል እሱ አይደለ ያለው። ትዳር ውስጥ ኢየሱስ ከሌለ ዜሮ ትዳር ዜሮ ትዳር። ኢየሱስ ካለ ግን ይስተካከላል። ሰላም አለ፣ ትዳሩ ሰላም አለ። ምንም ማለት ኢየሱስ አለ። ኢየሱስ ነው። ለዚህ ነው እኮ ኢየሱስ ነው። ኢየሱስ ነው መንገድ እሱ ነው። ለትዳር መንገድ እሱ ነው። ለቢዝነስ መንገድ እሱ ነው። ለአገልግሎት መንገድ እሱ ነው። ሁሉ ኢየሱስ በቃ እሱን ልበሱት ነው ለእግዚአብሔር ቃል። እኔ ክርስቶስ እንደመስል እኔ ምሰራው እኮ የቆሮንቶስ ቤተክርስቲያን ግራ የተጋባች ተናግሩኝ ያላ ታጣኑ ከቆሮንቶስ ቤተክርስቲያን ጋራ ኦኬ። የዛሬ ትምህርት ልጀምር። ዛሬ በጣም የሚያስገርም ትምህርት ነው ምንማረው ማለት ነው። ማለትም አብሶ ዮሐንስ 20 ላይ ብታነቡ አሳያቸው። በስምንተኛው ቀን ዳግማ ነው ይባላል፣ ዳግማ ትንሣኤ ይባላል። ብቻ ባህል ብዙ ባህል እንዴት ነበር? ባህል ውጣ ከባህል ዋጉታ ባህል አይደለም ህይወት ነው። ባህል ብሎ ነገር የለም። ባህል ምናምን እንደዛ ብሎ ነገር ህይወት ነው። ህይወት ሳይቀየር ህይወታችሁ ሳይቀየር እንዴት አነ ዝም ብለህ ባህል ማክበር ምናምን በቃ እዛው ሰው ከተቱን በቃ ግራ ገባ። እኛ ባህል ነው ምን ጠብቀው ምግብን ነው የሚበላል ምን ጠብቀው የሚለበስ ልብስ ነው የሚጠብቀው። ህይወታችን ተቀየረ። እንጣጣለን ምን እናልሰርቃለን። ባህል ነበር ባህል ምናምን ቦሪ ነው እንላለን አንዳንዴ ምናምን በቃ ደግሞ ምናምን ጫትም አልቃም ነው ቦሪ ምናምን ተጅ ያውኑ ባህል ዝም ብሎ ባህል ነው ምናምን ድብርት ባህል ምናምን ደበረ ባህል ምናምን አረውጣ ባቅጠው ተናግረኝ። ዛሬ ዮሐንስ 20 ላይ ላምብላችሁ ከ10 እስከ 7 እንደዚህ አለ። በስምንተኛው ቀን በኋላ አሜን ደቀ መዛሙርቱ በጣም ተመልከቱ። ኦኬ ላምብላችሁ ይቅርታ። ከስምንተኛው ቀን በኋላ ደቀ መዛሙርት ደግሞ በውስጥ ነበሩ። ቶማስም ከነሱ ጋር ነበር። አሜን ቶማስ ከነሱ ጋር ነበር። አው ደስ ይላል። ቶማስ ብዙ ጊዜ ህብረቱ ሳይገኝም እዚህ ቶማስ ማለት የሚጠራጠር ነው፣ ተጠራጣሪ ነው፣ የሚጠራጠር ሰው ነው። ሁሌ ተጠራጣሪ ቶማስ የሚጠራጠር ነው። አሁን ምን አለ እዚህ ላይ? ቶማስ ደግሞ ከነሱ ጋር ነበረ ከነሱ ጋር ነበረ። ደጆችም ተዘግተው ባሉ ጊዜ ኢየሱስ መጣ። አሜን ደስ አይልም? በሮች ተዘግተው ሳሉ መጣ ንጉሱ። አሜን ደስ አይልም? ዛሬ ምንም የተዘጋ በር ይሁን ኢየሱስ ይመጣል። የተዘጋ በር ግጥም ያደረግሽ ነገር ሰይጣን ይሁን በሰው ይሁን በመናምን የተዘጋብሽ በር ኢየሱስ ይመጣል። በተዘጋ በር ኢየሱስ ምን አላቸው? መጥቶ ኢየሱስ ሰላም ለእናንተ ይሁን ወራ ባባዲ ጋሳታላ ምን አለ እዚህ ላይ? ምን አለ? ገሰጻቸው። እነሱ ፈርተው እኮ ነው ፈርተው ግጥም አድርጓል በሩ ምናምን ግጥም አድርጓል። ግን እሱ ገባ። አሁን እንዳትረሳ ኢየሱስ እንደቀድሞ አይደለም። አሁን ጌታ መንፈስ ነው ብያለሁ። ጌታ መንፈስ ባለበት አይደል? አሁን ጌታ መንፈስ ነው። እንደቀድሞ አናውቀው እንዴ ያልከው ስዕል ምናምን እያታለሏችሁ ነው። ቢዝነስ ነው ብያለሁ። በቃ እዛ ላይ ፎከስ ታደርጋለህ ስዕሉ ላይ። እሱ ስዕል የለው መልክና የእግዚአብሔር ቃል ሲነግረን እሱ አይደለም። አሁን እዚህ ላይ ምን አለ? እዚህ ላይ ተዘግተው ሳሉ ኢየሱስ መጣ። ምን አላቸው? በመጣ እንደዛ ሰላም ለእናንተ ይሁን አላቸው። ከዛ በኋላ ወዴት ነው ሄደው? ወደ ቶማስ ሊገስጠው ጣትህን ወደዚህ አምጣና እጆችንም እያለው
እጅህንም አምጣና በጎኔ አግባ፣ ያመንክ ሁን እንጂ ያላመንክ አትሁን። በዛን ጊዜ ቶማስ አቤቱ አምላኬ ሆይ ብሏል። ኢየሱስ መለሰ፣ ኢየሱስም ስላየኸኝ አምነሃል፣ ሳዩ የሚያምኑ ብፁዓን ናቸው። ስላየኸኝ ከልብ ልንገር፣ ብዙ ሰዎች አሁን የጌታን ችንካር ማየት የምፈልጉት እውነት ታመው ራሱ ማለት ነው። ታመው ራሱ ለመፈወስ ቁስሉን ማየት፣ በቁስሉ ተፈወስክ ነው የሚላል፣ ተፈውሰሃል ይላል። አያም ሂል ይላል፣ ወደ ተፈውሻለሁ ቃሉ እየነገረ ነው ማለት ነው። አሁን ቶማስን ጌታ መጥቶ ገሰጸው ማለት ነው። መጀመሪያ የመጣው ካሳያቸዋለሁ፣ ከላይ ያሳያቸው ቁጥር ላይ ቶማስ ያለውን ማለት ነው። አሁን ጌታ ምን አለው? እጁ አንጣ አለ፣ እዩ አለ፣ ችንካሬኒ። ብዙ ሰዎች ይሄን የሚፈልጉት ታሞ ከሆነ ኤቭሪቲንግ ፐርቼዝ እንደሆነ ማለት ነው። ጀርባው ላይ ቆሰለው፣ እጁ ላይ ቆሰለው፣ ኤቭሪቲንግ የከፈለው ማለት ነው። ሰዎች ካላዩ ያምኑ አልኩ። ዛሬ ማት ፐርሰንቴጅ ብቆጥርላችሁ በዓለም ያለ ሁሉ ካላየ ያምኑ። ካላየ ወይ ዶክተር ካልነገረው ወይ ባንኩ ካልነገረው፣ ባንኩ የናል ሚሊዮነር ብር አለ ካላለው አያምንም። ጋላይ ማለት ነው። ግን እንዳትረሳት እዛ ዓለም ማርያምን ማርታን አላት ብታምኚ ኑሮ የእግዚአብሔርን ክብር አላት። አላዛር ሞቷል እኮ አይ ሞቱ ይሸታል እኮ አልኩ። እምነት መሰረት ነው አልኩ። አሁን ለጌታ ስትመጣ ሮሜ ምዕራፍ 12 ቁጥር 3 የእምነት መጠን ትቀበላል። ምን እምነት እኮ የለም። ሁለት አይነት እምነት አለ። አንደኛ የአእምሮ እምነት ነው፣ ሁለተኛ የልብ እምነት ነው። ቶማስ ያለው ምን አይነት ነው ፓስተርዬ? የአእምሮ እምነት ነው ያለው። የአእምሮ እምነት ሁሌ ማየት ይፈልጋል፣ ካላየ ያምኑ። ሁለት አይነት ነው እንዳትረሱ። አንደኛ የአእምሮ ነው፣ ሁለተኛ የልብ እምነት። አየ የልብ እምነትና የአእምሮ የልብ እምነት ምን አይነት ነው? የአብርሃም አይነት ነው። የልብ እምነት ምንድነው? እዚህ ቃሉ ላይ የሚታመን ማለት ነው። ስሜቱ ላይ ሳይሆን እነዚህ አምስቱ ሐሳቱ አልኩ እኮ ጳውሎስ ያሳያለሁ። ይሄ ስሜቱ እነዚህ አምስቱ ሐሳቶች አምስት ሐሳት ነው ያለና ስድስተኛ እምነት መሆን አለበት። እምነት ጥሶ መሄድ አለበት። ማየትን፣ ማስተትን፣ መዳሰስን፣ መቅመስን ምናምን እነዚህ ጥሶ መሄድ አለበት። ኦቨር ማለት ቦስ መሆን አለበት እምነት። የቶማስ ችግሩ ምንድነው? ማየት ነው የሚፈልገው። አየ ካላየ ገሰጠው ጌታ ነው። ስላየ አመንካ ነው ጌታ ወይ ብሎ ንስሐ ገባ ማለት ነው። አይገርምም? ግን ምንድነው ትልቁ ችግሩ? ዛሬ ካላያችሁ ጌታ የጨረሰው ስራ በመስቀል ላይ ያለቀው ስራ ካላየ ትዛል ብዛ ዘልቆ ላይ አንድ ላይ እነዚህ የተነደፈው ባል እግዚአብሔር መመሪያ ሰጠ። የናስ እባብ ስራና በዓላማ ስቀለው አለ። ያየ ሁሉ ይፈወሳል። አሁን ተስፋ ነው የሰጠው እግዚአብሔር። በቃ አሁን ለዛ ሊፈወሱ ማለት ነው። አሁን የነዛ የተነደፉ ሰዎች ምርጫቸው ምንድነው? ያ የተነገራቸው ነገር ማድረግ ማመን። የናስ እባብ ስቀል፣ በዓላማ ላይ ስቀል፣ እሱን ያየ ይድናል። አሁን እነሱ ምን ይመስላል? አሁን ተነድፈዋል። ካላዩ አያምኑም ማለት ነው። መፈወሳቸውን ካላዩ አያምኑ። ያንን መመሪያ ቢያደርጉ አይሻልም? ተስፋ ቃሉ ያዩ ሁሉ ዳን ነገራቸውን ትተው የህመማቸውን ትተው ስቃያቸውን ትተው ሲያዩ ዳኑ ይላል። ሁሉ ዳኑ ይላል። ለምን? እግዚአብሔር ተስፋ ቃል ሰጣቸው። በሙሴ ሰጣቸው እኮ እግዚአብሔር ይሄንን አድርግና ስቀል በዓላማ ከዛ ያየ ሁሉ ይድናል። ሙሴ እንደ እግዚአብሔር እንደነገረው ዓላማ አሳቀለ። ከዛ ያዩ ዳኑ። ኢዚ ማለት ነው። ግን እኔና እናንተ ካላያችሁ ካላየ አታምንም። ይሄ ቃል እየነገረ ማለት ነው። አየ እምነት እንዳትረሳ። እምነት የሚመጣው ከመስማት ነው። መስማትም የእግዚአብሔር ቃል ነው። ይሄን ቃል ብቻ ነው እምነት የሚሰጥ፣ ሌላ ነገር አይሰጥህም። ሌላ ፊክሽን እዚህ ላይ ፌስቡክ ያለ ፌክ ኒውስ አይሰጥህም። ፍርሃት ነው የሚሰጥህ፣ ችግር ነው የሚሰጥህ። አልኩ እዚህ ፌስቡክ ላይ የሙሴ ከላካቸው ከ12ቱ አስሩ እዚህ ፌስቡክ ላይ ናቸው ያሉት። እዚህ ሶሻል ሚዲያ ላይ ያሉት ችግር የሚያወሩ ችግር በቃ መልካም ነገር አይናገሩ፣ ይሮጣሉ። ለዩቲዩብ ነው የሚሮጡት፣ ለቢዝነስ ነው የሚሮጡት። እኔ ማቁም ያለው ዛበሻ ምናምን ምክንያቱም ሲኤንኤን ላይ እየሰማ ነው መቶ የሚነግረን እንደዚህ ፌክ ኒውስ እየሰማ ማለት ነው። እዚህ እንዳትረሳ፣ እዚህ ራሱ ስንት ፌክ ኒውስ ነው ያለው። አሜሪካ ራሱ ስንት አለ መሰለህ። ግን አንተ መምረጥ አለ የምትሰማው። ለዚህ ነው እኮ ለመስማት የምትሰማው ለምትሰሙት ተጠበቁ ቢል እግዚአብሔር ቃል።
አሁን እምነት እንዳትረሳ። ስለ እምነት ስናስብ እምነት ከመስማት ጋር ስለ እምነት ሲነግረን ዕብራውያን 11 ላይ እምነት ተስፋ ስለምታደርገው ነገር የሚያስረግጥ ነው። የማታየውን ነገር የሚያስረዳ ነው። በጣም ደስ ብለኝ ይሄ ፓይለት የጌታ ሰው ይመስለኛል። አይነውታል ጋድ ኢዝ ጉድ አለ። እንደምትመጡ አውቃለሁ አለ። ምን ነው ተመቶ ብለስናቸው እነሱ እየፈለጉት እዛ ኢራን ውስጥ ማለት ነው ሊውጡት ማለት ነው። እነሱ ራሳቸው እኮ አላ አደረጋሉ። አላ እግዚአብሔር አላ አደረገለት አላ አደረገለት። ኦኬ ሁለተኛ ቆሮንቶስ 5:7 ላይ ሁልጊዜ በእምነት እንጂ በማየት አንመላለስም። እስቲ ሁልጊዜ በሉልኝ። መቼ ነው ያለው? ግማሽ ቀን ነው ያለው። ሁልጊዜ በእምነት እንጂ በማየት። አያችሁ፣ በማየት የምትመር ዛሬ አልኩ። ስንት የቶማስ ወንድም አለ፣ ስንት የቶማስ ወንድም አለ። የቶማስ እህት አሉ። ጴንጤዎስ ፓስተርዬ፣ አዎ አሉ አሉ። በቃ ካላየች አታምንም፣ አታምንም ካላየች። አንድ ጊዜ በጣም ጾም ጸሎቱ ምንድነው? ዝናብ ነው። ዝናብ አዝርብ እግዚአብሔር ጾም ጸሎት ምናምን ህግ ስራ ውስጥ ገብቷል ማለት ነው። ኤልያስ ጾም ጸሎት አድርጓል። ካፌ ቃል ጸጥ በል ነው ያለው። አሁን ስማት ሆኖ እየጸለዩ እያሉ እንዳጋጣሚ ዞር ሲሉ አንድ ትንሽ ብላቴና የሆነች ጃንጥላ ይዛ መጣች። ሲያዩትና ተናደዱ። አንቺ እኛ እዚህ እየጮን ምራቃችን እስኪዝረከረክ ጾም ጸሎት አድርገን ጃንጥላ ይዘሽ ትመጫለሽ እንዴ? ታዲያ የምትጠሩት አምላክ እኮ ይሰጣል ብዬ አምኜ ነው። እሷ አይሻ ምን አለች? አየሁል እምነቴ ነው። ተቆጡ። አንዳንድ የሃይማኖት ሰዎች ጴንጤ ውስጥም አሉ። ጴንጤ ውስጥ ማት የሃይማኖት ሰዎች አሉ የሚቆጡ ምናምን። እግዚአብሔር ከነሱ ይጠብቃችሁ። እዛ ቁጥር ዮሐንስ 20 ቁጥር 26 ላይ ላንብብላችሁ። እዛ ቁጥር 26 ላይ በጣም መሰለኝ። ኦኬ እንደዚህ ላንብብላችሁ። ኦኬ በጣም ይሄን ላንብብላችሁ። ናት እዛ ቁጥር 6 ላይ ኦኬ እንዳትረሱ። ጌታ መጀመሪያም ተገልጦላቸዋል። ሲገለጥ ቶማስ አልነበረም። ቶማስ ምንድን ነው ያጣው? እንዳትረሳ። ቶማስ ቸርች መሄድ ሳይሆን ትዘላችኋል። ዳዊት እግዚአብሔር እረኛዬ ነው ካለ በኋላ በቤት እኖራለሁ፣ ለዘላለም በቤት እኖራለሁ አለ። በሱ ፕሬዘንስ አይገኝም። በሱ ፕሬዘንስ የማትገኙ ወደ እሱ የማትቀርቡ ከሆነ ወደ እኔም ቅረቡ፣ እኔም ወደ እናንተ ቀርባለሁ ነው የሚለው። ወደ እሱ ስትቀርቡ ሁሉ ነገር ይመጣል ማለት ነው። እሱ ብርሃን ነው። የፊትህ ብርሃን በላያችን ታወቀ ይላል። ልባችን ደስታ ጨመርክ ይላል። ሞር ወደ እሱ ስትቀርቡ እሱ ጋር የለም። ቶማስ ችግሩ ያ ነው። ግን አንድ ቦታ ላሳያችሁ። ኦኬ ላሳያችሁ። አሁን ከነሱ ጋር አልነበረም። አንድ ቦታ ላንብብላችሁና ላሳያችሁ። እንደዚህ አለ። ኦኬ ያን ጊዜ ኦኬ አቲንግ እዛ ቁጥር 20 ላይ ቁጥር 20 ላይ ነገር ግን ከ12ቱ አንዱ ዲድሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም። ሌሎችም ደግሞ ደቀ መዛሙርቱ ጌታን አይተነዋል ብለው ነገሩት። ጌታን አየን ብለው ነገሩት። አሁን ቶማስዬ መፎከር ጀመረ። ማየት የሚፈልግ ሰው ማለት ነው። ቶማስ ምን አለ? እዛ ላይ ለምን ነገሩት። እሱም አንዳለ የችንካሩ ምልክት በእጆቼ ካላገባው ጣቴንም በጎኑ ምልክት ካላገባው በእጆቼም በጎኑ ካልነካው አላምንም አላቸው። በቃ ለሰውዬ የኢየሱስ መነሳት ተነግሮታል። ትንሣኤና ህይወት የሆነው ኢየሱስ ተነግቷል። አሁንም ከብዙ አምኑ ትዝ አለም አብርሃም ያላቸው በዛ ሙሴና ነብይ ያለላቸው እነሱን በአምን ሙታን እንኳን በሄድ አያምኑም አለ። አያምኑም አለ። አያልኩ ዛሬ ብዙ ሰው ማየትን ነው የሚፈልገው፣ ካላየ አያምኑ። አሁን ቶማስ ተመልከቱ፣ እነዚህ ያለ በእጆቼ ችንካር ከትቼ ካላየዋል አላምንም አለ። እንዳትረሱ፣ ይሄ ሰውዬ ደቀ መዝሙር ነው፣ ከጌታ ጋር ነው ያለው፣ ከደቀ መዛሙርቱ አንዱ ነው። አሁን ጌታ ልክ በ8ኛው ቀን መጥቶ መጀመሪያ አድሬስ ያደረገው እሱን ነው።
የገሰጸው ማለት ነው። አንዳንዴ የማይሰማ መስላችኋል ጌታ የምትናገሩትን ማለት ነው። አለማመን ስታወራ ማለት ነው ይሰማል እግዚአብሔር እንጂ። ጆሮ አለ እኮ ጆሮ የፈጠረ አይሰማምን? አይን የፈጠረ አይምን ይላል እግዚአብሔር ቃል። አለማመን ስታወራ ማለት ነው። ጌታ መጥቶ ገሰጸው። ስላየ አመንክ። ሳዩ የሚያምኑ ብፁዓን ናቸው አለ። ብዙ ቦታ ብዙ ማቴዎስ ላይ ብዙ ነገር ተናግሯል። ብፁዓን የሚለውን ቃል ላሳያችሁና ማመብላችሁና እንተላታለ ማለት ቦታ ለምሳሌ ምን አለ ጌታ? ሳዩ የሚያምኑ ብፁዓን ናቸው የሚለው ቦታ ላሳያችሁ። በጣም አንድ መጨረሻ የሚያስገርም ብፁዓን አሳያቸዋለሁ። እንደዚህ አለ ኦኬ። ሳዩ የሚያምኑ ብፁዓን ናቸው ካለ በኋላ እንደዚህ ላሳያችሁ። አይ ቲንክ ማቴዎስ ላይ ትዝ አላችሁ እንትን ላይ ማቴዎስ ምዕራፍ 5 ላይ ጌታ የሚያዝኑ ብፁዓን ናቸው አለ። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። የሚያዝኑ ብፁዓን ናቸው ይጽናናሉ። ስለ ጽድቅ የሚሰጡ ብፁዓን፣ ብዙ ያስተማሩ ብፁዓን ነው። ግን አንድ በጣም ደስ የሚለኝ ቃል ላሳያችሁና የት ቦታ እንዳላችሁ እናንተን ላሳያችሁ። እስኪ ላሳያችሁ። የጎበዝ ጴንጤ ላሳየ እንትና ላሳየ ሐዋርያ ላይ ላሳየ ሐዋርያ ላይ በጣም የሚያሳይ ነገር አይ ቲንክ 20 ላይ አይ ቲንክ 20:36 ላይ ነው ያ ኦኬ ላሳየ እንትን ላሳየ ሐዋርያ ስለለ እንደዛ ከሚቀበል የሚሰጥ ብፁዓን ነው አለ። ምን አለ እዚህ ላይ? ከሚቀበል የሚሰጥ። ዛሬ ስንት መቀበል ብቻ የሚፈልግ አይደለ አለ ጴንጤዎስ ራሱ መቀበል ምናምን። አየህ የሚሰጥ ብፁዓን ነው አለ። ምን አለ እዚህ ላይ ጌታ? ሳዩ የሚያምኑ ምንድን ናቸው? ብፁዓን ናቸው። በቃ የሚያምኑ ማለት በቃ ሳዩ የሚያምኑ። አይ ስታምን አልኩ እኮ የእግዚአብሔር ክብር አልኩ። ጌታ እኮ አሁን እንዳትረሳ እምነት ሰጥቶናል። የእምነት መጠን የሰጠን እንደ ባላምሮ እንድናስብ ማሰብ ከሚባል ፈን ሁላችንም ዘሴም እምነት ነው ያለን። ወደ ጌታ ሰበተ ፓስተር የለም ነብይ የለም፣ ዘሴም ፌዝ እንዳትረሳ የእምነት መጠን ነው ያለው። ግን አሁን ምን ያስፈልጋታል? እቺ አንድ ጴጥሮስ እዛላችሁ እምነት ላይ ክፋትን፣ ተንኮልን፣ ሐሜትን አስወግደ የምን ተበኛለ? የቃልን ወተት። ለምን? ለመዳን ለማደግ ግዴታው ነው። የእምነት ማደግ አለበት። የእምነት መጠን የተቀበል ነው። ግን እምነታችሁ ካላደገ እስቲል ሁሉ ነገር እንዳትረሳ። እምነት ሲበረታ ነው በፍቅር ህይወት የምትመላለሰው። እምነት ሲበረታ ነው ይቅርታ ህይወት ራሱ ጎበዝ የምትሆነው። እምነት ከደከመ ይቅር ማለት ራሱ ይከብዳል። በመስጠት ኤሪያ ራሱ እምነታችሁ ሲበረታ ነው ሲያድግ ነው። መስጠቱት ምን መስላል? አብርሃም ልጅን ስጠኝ ሲለው እምነቱ በርትቷል። አብርሃም እምነቱ በርትቷል። አየህ እምነት ከደከመ በፍቅር ህይወት ራሱ የፍቅር ህይወት ይቀዘቅዛል። እንዳትረሳ እምነት ልክ እንደ ፊውዝ ነው። ይቅር ማለት የሚከብድ ዛሬ እምነትሽ ደክሞ ነው። መስጠት ሄዳ እንኳን የማሰጠው እምነት ደክሞ ነው። ግን እምነት ከበረታ ትሰጣለህ። እግዚአብሔር አሁን ልብ ሰው በልቡ እንዳሰበ ይስጥር ብሎ እግዚአብሔር ቃል በአዲስ ኪዳን ትሰጣለህ። እምነት አድርጓላ። እምነት ከደከመ አንድ ጴንጤ ደከመ የሚባለው እምነቱ ነው። እምነቱን የደከመው በቃ እምነትን የደከመው። አሁን የጳውሎስ ችግር የቶማስ ችግር ምንድን ነው? እንዳትረሳ 5 የዋሳት ክፍል አለ ብያለሁ። አሁን አንደኛ ማየት ነው፣ መስማት ነው፣ ማስተት ነው፣ መዳሰስ ነው፣ መንካት ነው አይደል? እነዚህ 5ቱ ምትሩ ተምራችኋል አይደል? አምስቱ ግን እምነትሽ 6ኛ መሆን አለበት፣ ቦስ መሆን አለበት። እምነቴ ሲበረታ እነዚህን ሁሉ ጨፍልቆ ይሄዳል። በቃ ጨፍልቆ። ለዚህ ነው ጾም እኮ ያለው ጌታ በጸሎትና ትዛላችሁ ጌታ አለ በእምነትና በጸሎት አለ። በጸሎት ትዛላችሁ እነዛ ማርቆስ 9 ላይ ማውጣት አቅቷቸው አረፋ ሲደፍቀው በማየት ሄደው ነው። ሲያው አረፋ ይደፍቀዋል። ሲያው ዶክተር መድኃኒት የለውም ሊሞት ነው። በቃ መድኃኒት የለውም ዶክተር መድኃኒት የለውም በቃ ምናምን ዶክተር መድኃኒት የለውም ይላል። ገባችሁ? ስለዚህ ካለ በቃ እንትን ታደርጋለህ ማለት ነው። እምነት ሽንክ ይሆናል። እምነት ይወርቃል ማለት። አሁን የቶማስ ችግሩ ማየት ነው የሚፈልገው። ካላየ አያምንም። ካላየ እንደተፈወሰ አያምንም። እንደተባረከ አታምንም። የእግዚአብሔር ቃል ግን ተባርከሃል፣ ተወድሃል ይላል። እግዚአብሔር እንዲወደዋል አታምንም።
ይቅር ብለዋል አታምንም። አመፃን ኃጢአትን ደግሜ አላስብም ብሏል አታምንም። ካላየ ማለት ነው። በቃ አየህ ስታምን ነው ስራ የሚጀመረው ነው የምልህ ዛሬ። እምነት ነው። እምነት ኢዝ ፓወርፉል። እኔ ስለ እምነት አሁን ጀምሬያለሁ አይደል? እቀጥለዋለሁ። አየህ እምነት በቃ ማመን አለብህ። አብሶ ትዛለም ዮሐንስን እንትን ላይ ዮሐንስ ነው ዕብራውያን ምዕራፍ 11 ላይ ወደ እግዚአብሔር የሚቀርብ አንደኛ እግዚአብሔር እንዳለ፣ ሁለተኛ ለሚፈልጉት ዋጋ እንዲሰጥ ማመን አለበት። ወራ አባባዲ ማሳታመ ወደ እሱ ስትቀርብ እንዳለ እግዚአብሔር እንዳለ መኖር አለ። እግዚአብሔር አለ በስሙ አለ እግዚአብሔር። አሁን የቶማስ ችግሩ ምንድን ነው? ማየት አለበት። ካላየ አያምንም። በጎኑን ካላገባው አልኩ። ብዙ ሰዎች ይህንን እንፈልጉት። ቁስሉን ካላየው መፎሰረ ታሞ ራሱ ቁስሉን ካላየ አያምንም። የቆሰለ ለዚህ ነው በእርሱ ቁስል ተፈወሳችሁ ነው የሚለው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በእንጨት ላይ ኃጢአታችን በስጋው ተሸከመ፣ በእርሱ ቁስል ተፈወሳችሁ ይላል አንደኛ ጴጥሮስ 2:4 ላይ። በእርሱ ቁስል ተፈውሻለሁ እኔ አብል ይብዛት አምናለሁ። ሳላይ አምናለሁ። ካላመናቸው ክብር አታዩ። ካላመንክ አትድን። መዳን ራሱ በእምነት ነው። ነገር አለ መዳን ጸጋው ራሱ በእምነት ነው ያዳነ፣ በስራ አይደለም። ጸጋው በስራ ከሆነ ትመካለች። በስራ መዳን የለም። ጥሩ ሰው ስለሆንክ አትድንም። ማሰው መጥቶ ቀብሮ ፍትሃት ቢደረግልህ አትድንም። ማሰው ቀበረው ቢባል አልዳንክም ሳትድን። ጌታ ለዚህ ነው እናንተ ደካሞች ወደ እኔ ኑ አለ። ኑ ላሳርፋችኋል። ኑ አለ። ደካሞች አለ እኮ ማቴዎስ ላይ 11:28 ላይ እናንተ ኑ ላሳርፋችኋል። ደካማ ሲል በኃጢአት ደክመህ በተለያየ ድካም ሱስ ሆነን ወደ እሱ መምጣት አለ። ወደ ኢየሱስ አየህ፣ ወደ ኢየሱስ ስትመጡ እምነት ታገኛላችሁ። እምነት ነው። ጌታ ትዝ አላችሁ እምነታቸውን አየለ። እምነታቸው እንደ እምነትሽ ትዝ አላችሁ 12 ዓመት ደም ሲፈሳት እንደ እምነትሽ ያቺ ከናን ሴት ምን መስላል? ከናን ናት እኮ ምን ቢላት ቡችላ ቢላትም እሷ ግን ታመልክ ነበር ዝም ብላ እየወደቀች ምናምን ማቴዎስ 15 ላይ። ከዛ እምነትሽ ታላቅ ነው አላት። ምን መስላታል? አታለች ያቺ ልጇ ከሩቅ ነው የመጣችው። ኧረ ቀና በሉ ባካችሁ፣ ቀና በሉ ተው፣ ቀና በሉ ተው፣ ቀና በሉ ተው። ትዝ አላችሁ ማቴዎስ 15 ላይ ከሩቅ ነው የመጣችው አይደል? ለልጇ ነው የመጣችው አይደል? ጌታ እነስ ነገራት፣ ሄደች፣ አይታለች፣ ልጇን መፈወሷን አይታለች። እዛ ሄዳ ስትሄድ ደህና ሆናለች። እዛም ያ ቅፍርናሆም ትዝ አላችሁ ዮሐንስ ምዕራፍ 4 ላይ መጥቶ ልጄ ልትድን ምናምን ሲለው ምልክት ካላያችሁ አታምኑም አለ። ሂድ ልጅ በሕይወት ትኖራለች ስለ አምኖ ሄዳ ሲሄድ ድናለች። ሳይ ማለት ነው። ምን አይነት ነገር ነው እንደው ሳዩ ማለት ነው። የሳዩን ማምራት ያ ነው። ማመን አለብሽ። ያፍቱ ብልጣት እግዚአብሔር እንደሚወድሽ ማመን አለብሽ። ይቅር እንዳለሽ እንደማይተው ምንም አትንጫጫ። ኢኮኖሚ ምና ጋዝ ተወደደ ያልከን ከአዛብ ጋር አፍን አትክፈት። የእምነት ሰው ሆነ በእምነት ነው የምንኖረው እኛ። እግዚአብሔር ያኖርሃል። ዝም ብለህ አትተባበር ከአዛብ ጋር። በቃ እንዲህ የሚያደርጉ ሰዎች ጴንጤ ከልብ ነገር አንድ ያዙ። እንዳትረሱ በዘመናችሁ እምነታችሁ ደክሟል። እምነት ደክሟል። በቃ ፊድ ማድረግ አለብህ። እኔ እግዚአብሔር ሰው በእንጀራ ብቻ አይኖርም ማለት የማትመገብ ከሆነ ቃል ከየት ይመጣል? እምነት እንዴት ያድጋል? እምነታችሁ አድርጎ አይቻላል ብሎ ጳውሎስ አልኩ። አንድ ጴንጤ የሚደክመው እምነቱ ነው የሚደክመው። በቃ እምነቱ ከደከመ ንግግሩ ሁሉ ደክሟል። ልክ እንደ ኤማውስ ሰዎች እየጠወለገ ይሄዳል ብለው ጠውልግ ምንድነው እየጠወለጋችሁ የምትሄዱት አለ ብለው ጠውልግ ንግግሩ ሁሉ ጠውልግ ምናምን በቃ ልክ አዛብ ጋር ነው። ስራ የለም ደግሞ ጦርነት መጣ፣ ጋዝ ተወደደ ምናምን በቃ እንዲህ ምናምን እምነቱ የለማ። እምነት የለውም። የደከመው ምኑን እምነቱ ነው የደከመው። እምነትሽ ድክም ምንም ለሻፈጠሽ ብታይ እምነትሽ ነው የደከመው። ሌላ ምንም የደከመ ነገር የለም። አብርሃም በእምነት በረታ ነው የሚለው። በተስፋ ቃል ላይ አንዳች አልተጠራጠረም ነው የሚለው። አንዳች አልኩ። እምነታችሁ ሲበረታ በዚህ ተስፋ ቃል ላይ መጠራጠር ታቆማላችሁ። እምነት ሲበረታ ማለት ነው። እግዚአብሔር የተስፋ ቃል የሰጠ የታመነ ነው። ሳራ ራሱ እኮ በስተርጅናው ኃይል አገኘ ይችላል። ምን ይመስላል? አሳያለሁ ከእግዚአብሔር ጋር። ስለዚህ ቶማስ ምን አለ? ችግሩ ምንድነው? የቶማስ ችግር ማየት።
ማየት ነው። አያችሁ ጉድ ኒውስ ማመን አለበት። ነገርኩት፣ ጉድ ኒውስ ነገርኩት። ተነስቷል። አንተ ከኛ ጋር አልነበርክም። ኢየሱስን አየነው ሲሉት ምን አይነት ነገር ነው የምታወሩት እናንተ የምታወሩት ምንድን ነው? እኔ ካላየው አላምንም። አይገርማችሁ? እኔ ካላየው አላምንም ማለት አያችሁ። የእግዚአብሔር ቃል ታውቃላችሁ። ብዙ ጊዜ እነዚህ የምታያቸው ነገሮች እናሳያቸዋለሁ። የሚታዩ ነገሮች ጊዜያዊ ናቸው። የማይታየው ዘላለማዊ ነው። እዛ ሁለተኛ ቆሮንቶስ 4 ላይ ሁልጊዜ ታምነን በእምነት በማየት እንመላለሳለን። እሱ ቆሮንቶስ ላይ አያችሁ። አብሶ የማይታየውን እንጂ የሚታየውን ባንመለከት ይላል። ቀላል የሆነ ጊዜ መከራችን የክብርና መጠን ብዛት ያደርግልናል። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። እንዳትረሳ። እግዚአብሔር ራሱ የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። አንድ ቦታ ላንብብል እንትን ላይ እዛ እንትን ላይ ቆላስይስ ምላት 1:15-17 እንደዚህ አለ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይ በምድር ሁሉ ያሉ በእርሱ ተፈጥረዋል አለ። እሱ ምንድነው? የማይታይ አምላክ ምሳሌ ነው። እሱ የማይታይ አምላክ ምሳሌ ነው። አየህ፣ እሱ የማይታይ አምላክ ምሳሌ ነው። ግን ይሄ እምነታችሁ በማየት ከሄዳችሁ ምን ሆኗል ማለት ነው? እምነታችሁ ሽርንክ ሆኗል ማለት ነው። እምነትሽ ደክሟል ማለት ነው። ሳያዩ የሚያምኑ ብፁዓን ናቸዋል። እኔ የጨረስኩትን ስራ መስቀል ላይ የሚያምኑ ብፁዓን ናቸዋል። እኔ የጨረስኩ ሁሉ አልቆልሃል፣ ተፈጸመ ነው ጌታ። ሰይጣን ራሱ ያለቀለት እዛ መስቀል ላይ ነው። ራቁቱን ያስቀረው ማለት ነው። አለቅነትና ስልጣናትን ጠርቆ በመስቀል አዞራቸው እኮ ነው የሚለው። ይከሰን የነበረ ዕዳ ጽሕፈት ተደመሰሰ እዛ ላይ። ምን ነበር የሚከስህ? ህግ ነው የሚከስህ። ከህግ ሁሉ አፋታን መጣና በስጋው ተገለናል። ከህግ በታች ሳይሆን ከጸጋ በታችን አሁን ምንም ነገር አይገዛም። ነበር የሚገዛኝ ነገር ምንም አይገዛኝ። ምንም ፍርሃት አይገዛኝ፣ ራብ አይገዛኝ፣ ድህነት አይገዛኝ። የሚመጡ ነገሮች አይገዙም፣ ቦስ አይውሉም በእኔ ላይ። ይሄ ሁሉ አለ ፓስተር አለ፣ በዓለም ሳለ አለ። ግን አንተ የቶማስ ወንድምና የቶማስ እህት ሆነህ የቶማስ ወንድምና የቶማስ እህት ዛሬ ትፋቻለች፣ ከቶማስ ጋር ትፋታለህ፣ ታባርራለች ቶማስን። እኔ የአብርሃም ልጅ የእግዚአብሔር ቃል የአብርሃም አይደል? እንደ ተስፋ ቃል እሱ አይደል? የአብርሃም ልጆች የእምነት ልጆች ነን። የአብርሃም በረከት የኛ አይደለ እንዴ? አሜን። ፓስተር ተስፋዬ እናመሰግናለን። የተመሰገነውን የተመሰገነውን። እነዚህ 5 ሕዋሳቶች ነግራቸዋለሁ እንዳትረሱ። ሮሜ ምዕራፍ 8:24 ላይ አላሳያችሁ። መጀመሪያ በተስፋ ድነናል ይላል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያየውን ማን ተስፋ ያደርጋል? የማይታየው ግን ተስፋ ብናደርግ በትዕግስት እንጠብቃለናል። በተስፋ ድነናል። ተስፋ ምንድን ነው? ሆፕ ነው። ሆፕ መቼ ነው? ነገ ነው። ትሞሮ ገናማ ኦሮምኛ ደግሞ በእንግሊዝኛ ትሞሮ ነው። ፌዝ አሁን እንዳትረሳ። ሆፕ እና ፌዝ ይለያያል። ብዙ ሰዎች እዚህ አሜሪካኖች ስጸልላቸው አይሆፕ ሰው ይላሉ። አይሆፕ ሰው አይደለም። አይሆፕ አይደለም፣ አብሊቭ ሰው ነው እንጂ ሆፕ ነገ ነው። ተስፋ ነገ ነው። እምነት አሁን ነው። ፌዝ ኢዝ ናው። ለዚህ ነው ብዙ በእንግሊዝኛ እኮ ፌዝ ኢዝ ናው ነው የሚለው። አሁን ፌዝ አሁን አሁን ነው። ይሄ እንደማደርግልህ ታምናለህ? አምናለሁ። እምነት አሁን ነው። እምነት እንዳትረሳ። ፌዝ ኢዝ ናው እንዳትረሱ። ሆፕ እና ፌዝ ይለያያል። ሆፕ ምንድን ነው? በአማርኛ ተስፋ ማለት ነው። እንግሊዝኛ ከተጣላችሁ ሰዎች ካላችሁ። ፌዝ ደግሞ እምነት ነው። ቶማስ የትኛውን እንዳደረገው? ሆፕ ነው። እሱ ማየት ነው። ተስፋ ሁሉን ማይታይ ነው። እንዳትረሱ። አያችሁ? ዛቄ ማመን ያለብን የማይታየው ነው። እግዚአብሔር የማይታይ አምላክ ነው ብያቸዋለሁ። እንዳትረሳ። እግዚአብሔር የማይታይ አምላክ ነው። ተስፋው ራሱ የሚታይ አይደለም፣ ግን ማመን አለብን። ተስፋ ቃል የሰጠ እግዚአብሔር የታመነ ነው።
ኢትዮጵያ ተስፋ አላት ፓስተር የምነካ ይበቻመኑ ማቴ ቶማስና ወንድምና እህት አይደለም ኢትዮጵያ ውስጥ ያለው እና ኤርትራ ውስጥ ያለው ቶማስ ወንድምና እህት አይደለም ያለው እንደምነካ ተስፋ ቃል አለን እኮ እኛ ምናምን ኢትዮጵያ እኮ 40 ጊዜ ተጽፋለች ምናምን ትምከት ነው እሱ አምናሃል ታዲያ ያንን ተስፋ ቃል ክብር እየሰጠ ነው እንደ አብርሃም በትዕግስት የጠበቅ ነው የምትዘገይ ተስፋ ታሳዝናለች ይላል እያጉረመረምክ ነው ታዲያ እግዚአብሔርን የምትጠብቀው ሙስና ውስጥ ሆነ ጭምልቅ ብለህ ጠዋት ቸርች ከሰዓት ጠንቋ ቤት ድግም ድድድዱ እየርቅ ምናምን እንደዛ ነው እንዴ የዋሸ ምን እያልክ እግዚአብሔር አለ እንዴ ስታስበው አለ የዋሸ አለ እግዚአብሔር ስታስበው አለ እግዚአብሔር ስታስበው ማለት ነው ሐሰተኛ ምላስን አስወግድ ነው እግዚአብሔር ውሸተኞችን ይጠላል ነው ለጴንጤውም ነገረን እኮ እርስ በርስ ብልቶች ሆነናል ውሸትን አስወግዳል እውነትን ተነጋገረዋል አየ እግዚአብሔር የለም ምነካ እንደዛ ብሎ ነገር የለም ተስፋ ቃል አለሽ ካልክ ኢትዮጵያ ምን ነቃጣራ እንደዚህ የምትሆነው ምን ሆናለች ወራብ እንተውለ ምን ነቃ ፓስተር ተስፋ ምን ነቃ አንተኛ እኮ ተስፋ ቃል አለን ምናምን ትምከት ነው እሱ ትምከት ነው በእምነትና በትዕግስት የተስፋውን ቃል ወረስ ይላል አብርሃም ምን መስላል ከታገሰ በኋላ ተስፋው ገባለ አምኖ ማለት ነው ክብር እየሰጠ የማይታየውን አምኖ ማለት እግዚአብሔር የተነገረውን አለቀም እባርካለሁ በአንተ ነገስታቶች ሁሉ ይባረካሉ ምን መስላል እግዚአብሔር በቃ አብርሃም ያመነው ያንን አሳይ ያለው ትንሽ ዛሬ እሱን አሳየና ዛሬ ጨርሳለሁ ማለት ነው አሁን እንዳትረሳ ማመን ያለብህ የተስፋ ቃል አሜንና ነው አሜን ሆኗል በኢየሱስ ተስፋ ቃል አለ ይሄ ተስፋ ቃል ይገባልን ማለት የዳንኩት በዛ ነው ፓስተርዬ ያንተ ስም ማን ነው ተስፋዬ የአባት ስም ወጋለ የአያት ስም አለማየሁ ለምንድን ነው ተስፋዬ የተባልከው እናቴ ወዳት እናቴ ማለት ነው አንተን አርግዣለች ሞዳት እናቴ ልክ ለወልደ አንድ ሳምንት ሲቀር ሞተችብኛለች በጣም ሞዳት እናቴ ከዛ ልክ ሰወልድ ተስፋ ሆነኝ አልኩኛለች እንደለካ ሰርቶላታል ይገርማቸዋል ግን ሰው ተስፋ መሆን አይችልም ወጣ ሰው ተስፋ አትሆንም ባልሽ ተስፋ አይሆንም መንግስታት ራሱ ተስፋ አይሆንም ወጣ ተፋቱ ከመንግስታትም ጸልዩ ነው የተባላችሁ ደብድቡ አልተባላችሁ ተፋጭ ከመንግስት ጋር አይማውን መንግስት ተስፋ ማይሆንም ያውሉ ሸበቆ ነው ከዛ ተስፋ ሆነኛለች ለታስበለካ ስሜ ተስፋዬ ነው ቀጥሎ አንብቡት ቦግ አለ ቀጥሎ አለማየሁ ደሳለም ግናንተ እንግዲህ ሳገጣጥሙትና ግን በጣም ተስፋ ሰጥቻታለሁ እግዚአብሔር ይመስገን ባርካይ ነው ሄደችው ባርካይ ነው ሄደችው ለዚህ ነው ስለምወዳት ዩቲዩብ ላይ ያስካ አንዶም ደግሞ አባቴን ማግኝቸው አባቴ ራሱ ባለስልጣን ነበር ያለው ወያኔ ሲገባ ነው ያሰረው ማለት ነው ግን እዛ ሆነ ወንጌል ሰምቷል አግኝቷል ከዛ ማለትም መታመሙን ነገሩኝ ማለት ነው ናኒ ሰበለ ሲሉኝ በቀጾም ጌታ ፊት ቁጭ አልኩ ማለት ነው ቁጭ ስል ጌታ ተናገረኝ 3 ቀን ቁጭ ብዬ ነበር ጌታ የት እንደሚሄድ ነገረኝ እንዴ ለመንግስት ሰማት እንደገባ ነገረኝ ከዛ ያው እሱ አረፈ ማለት ነው ሲያርፍ ለቅሶ ላኩልኝ ማለት ነው መቃወግቱ ቪዲዮ አስነስተው ማለት ነው አያታለሁ እናቴ እከተላለሁ ከጎን ቤት እሰራለሁ እመጣለሁ ግሬስ እመጣለሁ እንቤት አሰራለሁ ምናምን ብላ ስታለቅስ አያታለሁ ማለት ነው ቪዲዮ ላይ ቆይ ኢትዮጵያ ልድና እሱ ገብቶ እሷ ልትገባ ነው ብዬ ሄርኩ ዛሬው መቃብሩ ላይ ታችሁ ለነግቄዋለሁ ማለት ዩቲዩብ ላይ ካያችሁት እና ሄርኩና እዛ መቃብሩ ላይ ጀንጭኝ ነጨነ እናቴ በድሜ ሳትገብ እዚህ ሳትገባም ብዬ አትገባም በድሜ ሰበርኩት ማለት እሱ ያለችውን ሰበርኩት በሚፈርዱብህ ፍላስ ትፈርዳለህ አይደል እግዚአብሔር ጋር በፈረድ በላሰ ሄጄ ሰበርኩት እሱ ያለችው እዚህ መቃብር በይ ያልከ ለእንትን ለቅቄላቸው ዩቲዩብ ላይ አግኝቼው ማለት አባቴ ማለት ነው እዛ 2 መቃብር አሰርታ ማለት ነው ለሷ አለለሱ ሄጄ ጸለይኩ እጄ እናቴ እዚህ ሳትገባ በድሜ ሳትጠግብ ብዬ ማለት ነው አባቴ ያውቃሉ ጌታ ጋር እንደሄደ ማለት ነው መጥተው እንደው ሊነግሩኝ ሊያረዱኝ ሲል ማምለክ ነው የገባሁት እነሱ ሊያረዱኝ ጓደኞቼ ማለት ነው ጌታ የት እንደሄደ ስላወቀው አባቴ
ከዛ ሰበርኩ። ከዛ እዛ ውስጥ የገባችው ማናት? እህቴ ናት፣ የኔ ታላቅ እህት ማለት ነው። ግን ያ መቃብር እንዳለ ፈርሷል። እዛ ዮሴፍ እንዳለ ለምን ብዬ ነው ለምን ያባቴን ረሷል ብዬ ነው የጫንኩት ማለት ምን ታመጣላችሁ? ምን ታመጡት ነገር የለም። የኔ ዩቲዩብ ነው ታመጡት ነገር የለም። እዛ ላይ ታውጣላችሁ ማለት ነው። ሰበርኩት። እናቴ ጠግባ እድሜዋን እንትን ብላ ሄደች። አልገባችም እዛ ውስጥ ማለት ነው። ግን አባቴ መንግስተ ሰማያት ነው። ግን እንዳትረሳ ዛሬ ትምህርቴ ታምነ ሳዩ የሚያምኑ ብፁዓን ናቸው። በቃ ሳታይ ማመን አለብን። ምንድነው የምናምነው ፓስተርዬ? ስሜትን አይደለም ወይ ዶክተር ሪፖርት ያለን አይደለም ወይ ሰው ነሽ ያለሽን አይደለም ማመን ያለብሽ። እንዲህ ነው ያለን አይደለም። ማትረቢም ደካማ ነህ ባዶ ነህ የለም የሚለን እንዳታምን። ያ ፊሽካ ነው። ማን ያለ አንተ ገና ዓለም ሳይፈጠር ቅዱስና ነውር የሌለ አድርጎ በፍቅር እግዚአብሔር መርጦሃል። ከመላእክት ጥቂት አሳንሶ አድርጎ ፈጥሮሻል። የክብርና የምስጋና ዘውድ በላይሽ ላይ ጭኗል። በእጆቹ ስራ ላይ ሾሞሻል። ሁሉም ከእግርሽ በታች አስገዝቷል። በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጋ ተደርገሃል። ቅዱስ ሕዝብ ነህ። ማመን አለብህ። you have to believe that righteous ነኝ እኔ ጌታን ተቀብያለሁ። የእሱ ጽድቅ የእኔ ጽድቅ አይደለም። በእሱ ጽድቅ ላይ ተመስርቻለሁ። ማመን ራቸስን ማመን አለ። ሰው በልቡ አምኖ ይጸድቃል አለ። በአፉ መስክሮ ይድናል። ምንድነው የምታምኑት? ጻድቅ እንደሆንሽ ራቸስ እንደሆንሽ። ሚስ እንኳን ብታረቅ ጻድቅ አትጣም። ይሄን ጽድቅ ልብስ አትጣም። ጻድቅ 7 ጊዜ ወድቃል፣ 7 ይነሳል። አምራቸስ አምናለሁ። ተስፋን ቃል አምናለሁ። አሜን። ስለዚህ አትን ትንሽ ልስጣችሁና እንዳታዙ። ቶማስ ችግሩ ምንድነው? ማየት ነው። በዛ ከሄዳችሁ ግን ችግር ነው። አሁን አብርሃምን ላሳያችሁ። በጣም የሚያስገርም ሰው ሮሜ 4:18 ላይ እንደዚህ ላሳያችሁ። እንደዚህ ያለ ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ምን ይዟል? ተስፋ ይዞ አመነ። እንዲህ ሊሆን ነው ሲባል ምን ይዞ ነው ያመነ? አብርሃም ተስፋ ይዞ አመነ። የእግዚአብሔር ቃል ትዘላ አንድ ሆኖ ሳለ ጠራሁት፣ ባረኩት፣ አበዛሁት አለ እግዚአብሔር። እግዚአብሔር ለበረከት ነው የጠራው። የሚባርኩን እባርካለሁ፣ ረግሙን እረግማለሁ። አሁን ምንድነው አብርሃም ይዞ ያመነው? ምንን የሚታየውን ነው። አብርሃም እድሜው 100 ዓመት ሽማግሌ፣ ሳራ 90 ዓመት። አብርሃም ምንድነው ያመነው? ንገሩኝ እስኪ። ተስፋ ይዞ አመነ። ተስፋ አለ ኢትዮጵያ ካል ጊዜ ማመን አለብህ። እግዚአብሔር እንዲህ ብለሃል፣ እንዲህ ብለሃል። ኢትዮጵያ እጆቿን ወደ ላይ ብትዘረጋ ዘርግታ። ይሄ እጅ ምን እየሰራ ነው ያለው? እየሰረቀ አይደለም? አመጽ እየሰራ አይደለም? ዘርግታል። መሸነፍ ማለት ነው፣ መዘርጋት ማለት በቃ ተሸነፍኩ አባዬ። ልክ እንደ ጳውሎስ መማረክ ለኢየሱስ ማለት ነው። በቃ መዘርጋት ማለት መሸነፍ ማለት በቃ ተሸነፍኩ ለአንተ በቃ ራሴን ሰሚት አደርጋለሁ። በቃ መገዛት ማለት ነው። ምን መስላ ነው? ያው ሽጉጥ ይዤ መጥቼ ስለ እጅን ባታነሳ ራስን ቁርስ ወድን መሳ እግርን ራት ነው ማድረግ ባስኩ ሽጉጥ ማለት ነው። ከዘረጋ ግን ተሸንፈሃል። በቃ ያንተ ነገር አልቋል ማለት ነው። ኢትዮጵያ ሳዘረጋ ዝም ብለህ ምናምን ተስፋለህ ብለህ ትቆራለህ። እዚህ የተባላ ፌስቡክ ላይ እየዋሸ ተገለባበትክ። ፌክ ኒውስ እያወራ የዋሸ ማለት ነው። እግዚአብሔር አመትላለን እንደዛ ብሎ ነገር የለም። መውጣት መመለስ አለበት። መመለስ አብርሃም ምን ይዞ አመነ? ተስፋ ምን አልመሰ አብርሃም ምን ይዞ አመነ? እዚህ ላይ ሰናብ ነገር እንደ በጣም ዛላም ብብላችሁ በጣም የሚያስገርም ጋር ንቀቀይ ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት ይሆን ዘንድ ተሰጠ። ቀጥሎ ላምብላችሁ 100 ዓመት ሽማግሌ ስለሆነ እንደሙት የሆነውን የራሱንና የሳራን ማፀን በእምነት ሳይደግም ተመለከተ። አየ የሰጠውንም የተስፋ ቃል እንዲፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በተስፋ ቃል ላይ አንዳች አልተጠራጠረም። በቃ አብርሃም ነው የምቅድም ያልኩ ሁለት ሰዎች ናቸው ያሉት ቤተክርስቲያን ውስጥ፣ አንዱ ቶማስ፣ አንዱ አብርሃም፣ አንዱ ሩት፣ አንዱ ኦርቫ አለች፣ ሩት አለ ቤተክርስቲያን ውስጥ ማለት ነው። ቶማስዬ ካላየ
በፍጹም እግዚአብሔር አልጥልህም አልተውም ብሏል። አታምንም? ይጠብቁ ዘንድ መላእክቱ ስላንተ ያዛል ብሏል። አታምንም? እንደሚጠብቁ መላእክቶች ማመን አለብህ። ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት። አታምንም እንዴ? አታምኝም? መዝሙር 91ን አታምኝም? አታምንም? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር እናንተ መታመኛ ነው እለዋለሁ። አምላክና መሸሸጊያ ነው፣ በእርሱ እሱ ከአዳኝ ወጥመድ ከሚያስደነግጥ ነገር። አታምኝም? አታምንም? እግዚአብሔር እንደሚጠብቅህ እንደማያኖርህ አንቀባሮ እንደማያኖርሽ እንደማይለቅህ አታምንም? አታምኝም? አላምንም። እኔ ካላየሁ አላምንም። ዶክተር ደግሞ ውጤቱን ካልሰጠኝ አላምንም። እኔ ወይ ባንኬ ብር መኖሩን ካልነገረኝ አላምንም። በቃ ካላመቅጦዋ ካላመቅጦ ከዛ ዓለም ዮሐንስ 6 ላይ ጌታ ባለማመናቸው ምክንያት ታምራት ሰራም ነው። ካላመንክ በካላመንክ ይሄ እኮ ግዴታ አይደለም። ግዴታ አይደለም። ማመን አለብሽ እሱ እንደማይተውሽ። አካሄድ ገንዘብ ያለ መውደድ ይሆናል። ያለ ይብቃ፣ ያለሽ ይብቃሽ፣ ያለ ይብቃ። ፕሪንሲፕል አድርጓል። ስጡ፣ መዝራት። ባለፈው ዓመት የዘራችሁት ነው አሁን የሚያኖርህ። ባለፈው ዓመት ዘር ከሌለ ለምን ትጠብቃለህ የሚቀጥለው ዓመት? አለዛ በሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ ካልሆንክ በስተቀር እግዚአብሔር አለ። ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ እግዚአብሔር ግን አለ። ያኖርሃል፣ ያከብርሃል። የሚያከብሩኝን አከብራለሁ ብሏል። የሚንቁኝን እንቃለሁ ብሏል። ወደ እኔ የመጡትን ከቶ ወደ ውጭ አላወጣም ብሏል ኢየሱስ። ወደ እሱ ና ወደ እሱ ነይ፣ አይተውሽም። ነይ ዛሬ እና ዛሬ ፓስተር ተስፋዬ ሰዓት ስንት ነው? ኦኬ አይ ቲንክ ሰዓት እየሄደ ነው። ሰዓት እየሄደ ነው። አሁን አብርሃም ምን ይመስላችኋል? ሙት የሆነውን የራሱን ስጋ የሳራንም አያይም ባል ሚስትን አያይም። ምን ይመስላል? የሳራ የሚታየውን የቶማስ ወንድምና የቶማስ እህት ሆነ ነበር። ሳራ ራሷ ያደለ እንደ ዘፍጥረት 16 ላይ አብረኝ አለኝ። ወይ እግዚአብሔር ዘግቶኝ በቃ ምን ላድርግ? እቺ የምታያት አጋርኛ ቤት ያለ እቻታለሁ እኮ አያታለሁ። ደግሞ ቦይፍሬንድም የላት እኛ ቤት ውስጥ ሰራተኛ ሆና አታናግሩኝ መጋቸው አታናግሩኝ ዛሬ ምን ነጋ? አብርሃምዬ ግሪን ላይት ነበር የሚጠብቀው። አታናግሩኝ መጋቸው አታናግሩኝ። ስፕሪት ማስተር ስፕሪት አጥብቆ እኮ ነው ፈጽሞ እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በቃ ከዚህ ሌላ ምን አለለ? የእምነት አርበኛ የእምነታችን አባት ማለት አብርሃም እኮ በቃ ከአብርሃም መማር ትችላል። እድሜው ይሄዳል፣ ሸምግሏል። ምን ነካ? ሳርዬን ካሰናበተ በኋላ ወልዷል አብርሃም። ምን አጠፋ? ወለደ አብርሃም። ምን ታመጣላችሁ? ወልዷል እንደገና ሽማግሌው። ጎበዝ ናቸው ጋሻ አብርሃም። ኦኬ አልኳችሁ። ዛሬ አልኳችሁ ብዙ በዓለም እንደዛ ነው ያለው። ዛሬ በቃ ሰው ካላየ አያምንም። የኔ ተስፋ ቃል ማመን አለበት። ተስፋ ቃል የሰጠ የታመነ ነው እግዚአብሔር፣ ሰው አይደለም። እግዚአብሔር ሰው አይደለም፣ ይዋሽ ዘንድ ይጸጸት ዘንድም የሰው ልጅ አይደለም እግዚአብሔር። እንዳትረሳ፣ እግዚአብሔርን ከሰው ጋር አታርጉት፣ ውጡ። እግዚአብሔር አምላክ፣ እግዚአብሔር በቃ እውነተኛ አምላክ፣ ጻድቅ ነው፣ በስራ ሁሉ ጻድቅ ነው ይላል። እግዚአብሔር ጻድቅ ነው፣ በስራ ሁሉ ቸር ነው ይላል እግዚአብሔር። እግዚአብሔር ሰው ሁሉ ውሸተኛው፣ እግዚአብሔር እውነተኛ ነው። ይህን የተስፋ ቃል የሰጠ እግዚአብሔር የታመነ ነው። ማመን ያለብሽ ይህን የተስፋ ቃል ነው። ስሜትሽን ማመን አቆም ነብሽ። የሚታየውን ተፋታ፣ ከዛ ተፋች።
ጾም የሚያስፈልጋችሁ ለጾም እናንተን ነው የሚረዳችሁ እግዚአብሔር አይደለም። ምንም ጾም አልጾምኩ እግዚአብሔር አይደለም። ይሄን አራት ነጥብ አድርጌ እነግርሃለሁ። አንተን ይረዳሃል። እሱ ወዳለው እምነት ያመጣሃል። ጾም የሚረዳው እኔን ነው የሚረዳኝ። ለዚህ ነው በጾምና በጸሎት አለ። ለምን ማርቆስ 9 ላይ አቃታቸው አረፋ ሲደብቅ አይተው ገሰጻቸው። ጌታ እስከ መቼ ይታገሳቸዋል? ሉቃስ ላይማ ጠማማ ትውልድ ነው ያላቸው። እስከ መቼ ድረስ? እምነት ነው እኮ እንዳትረሳ ጌታ መጥቶ ያስተማረው እምነት ነው። አብሶ እኮ ዮሐንስን ብታነብ ኦልሞስት 200 ጊዜ እምነት የሚል ቃል አለ። ጌታ መጥቶ ያስተማረ ሙሴ መጥቶ ያስተማረን ህግ ነው። ዛሬ ምድራችን ላይ ህግ አይደለ አያረጉ እነሱ ሰውን እንዳረጉ በሙሴ ወንበር ላይ ተቀምጠው ማለት ነው። ሰውን ተዋደድ፣ ተፋቀር፣ ይቅር በል ዲማንድ ያደርጋል። ህግ ዲማንድ ነው የሚያደርገው። ዮሐንስ 13 ቅድም ነገርኩ። እኔ እንደወደድኳቸው እርስ በርስ ተዋደዱ አለ። እኔ እንደወደድኳቸው አዲስ ትእዛዝ ሰጣቸዋለሁ። ምን ያህል ጌታ እንደወደደ ካላወቅ ሌላው እንዴት ትወዳለህ? አላወቅማ። ምን ያህል እንደተወደድሽ ካላወቅሽ ህዝቤ እውቀት ከማጣቱ ጠፋ ነው የሚለው። እውቀት ካጣጣፋላችሁ ለምን እውቀትን ጠልተዋል አለ። እውቀት ስለዚህ የሚያስፈልገው እኮ መማር ማንበብ እምነት ሰው ነው ማአት ምንልቅ የእግዚአብሔር ሰው እግር ስር ተቀምጫለሁ ብያለሁ። የእምነት ሰዎች ትልልቅ ቁጭ ብያለሁ ተምሬያለሁ አሉኝ መጽሐፍቶች ብዙ አለ። ለምን መሰለ ያ ካልተማርክ አታገኝ። ትምህርት ቤት የምትሄደው ልታውቅ አይደለም። ካልሄድክ ዶክተር መሆን ትችላለህ ትችያለሽ። መነቃታችሁን አምጥቼ በቃ መግደል ሰው መግደል ምናምን አሁን መስላል። እዛ አንደኛ ነገር ላሳየ አንደኛ ነገሥት ላይ 17 ላይ ቁጥር 16 እንደዚህ አለ። ኤልያስ የተባለ ምን መስላል? ማን ነበር የሚመግበው? ቆራ ስጋ ያመጣልን ነበር። ከዛ በጣም ተቻረገኝ። ያኛው ሲያቆም ሂድ አንድ ባልቴት አዘጋጅቻለሁ የምትመገባለው እግዚአብሔር። ምን መስላችኋል? ኤልያስ አሁን በማየት ቢሄድ ኑሮ ሲሄድ ባልቴቷን ሳያት ቅጠል የምትለቅም ጂፕላስ የላት ከብቶች የላት ጠጆች ምንም ነገር የላት። ግን ዮሴፍ ኤልያስ አምኖ ሄደ ማለት ነው። እግዚአብሔር የምትመዘግበው አዘጋጅቼልሃለሁ ያምኖ ሄደ። እግዚአብሔር ያለውን ቃል ተስፋ ማለት እግዚአብሔር የገባውን ቃል ማለት በጣም እሱን አሳይሃለሁ። በጣም አሳይሃለሁ። የምትመግበው አዘጋጅቻለሁ ብላት ባልቴት አዘጋጅቼልሃለሁ። ምን ይመስላል? ጨካኝ ፓስተር ሴትዮዋ ጋር ነው የምበላው አምጪ አላት። መጀመሪያ ውሃ ስጭኝ አላት። ሃሌሉያ ዛሬ እንግዳ እሷ እኮ ዛሬ በልታ ነገ ልትሞት ነው። ምን ይመስላል? እያስተዋላችሁ ነው? ባለቀ ቤት ገብቶ 3 ዓመት ተኩል መብላት። እናንተ እዚህ ተወደደ ጋዝ እያላችሁ እያጉረመረማችሁ ያላችሁት ጴንጤው ነው የምነግርህ። አሁን እኔ ሌላው ተው ስላልገባው ነው። ተወደደ ምናምን እያልክ የምታጉረመርህም እነ ኤልያስን አላነበብክም? ባለቀ ቤት ገብቶ እንዴት 3 ዓመት ተኩል እንደበላ ዛሬ እግዚአብሔር ተለወጠ። እኔ እግዚአብሔር አልለወጥም አለ። ተለወጠ። የምታጉረመርም ፓስተር የምታጉረመርሜ አገልጋይ እነ ኤልያስን ምድረ በዳ እስራኤሎችን 40 ዓመት ሲመግብ የነበረ እግዚአብሔር ተቀየረ? አይመግብም ወይስ ካላየህ አታምንም? ካላየሽ አታምንም ማለት ነው። እግዚአብሔር እንደሚያዘጋጅ አታምንም? የመስዋዕቱን በግ እግዚአብሔር ያዘጋጃል አላለም? አብርሃም አላዘጋጀለትም? አረ ተው የቶማስ ወንድም ውጪ የቶማስ እህት ታፋች ዛሬ እንድትፋች ነው ዛሬ። አትንክ ይበቃኛል። እዚህ ላይ አቆማለሁ። እንደው እንትን ላምብላችሁ እንደዚህ ላምብላችሁ እንደዚህ አለ። አትንክ ላምብላችሁ እንደዚህ አለ እዛ ላይ ኦኬ ወደ ሰራብታ ወደምትባለው ወደ አንዲት ባልቴት ነው ሄደው። አሁን ኤልያስ ትልቁ ነገር ያደረገው ያመነ እግዚአብሔር ያለውን አመነ። ለምንድን ነው ያመነው? ቆራ ሲመግበ አልሰማችሁኝ መሰለኝ። ቆራ ይመግባል ስታስቡ። እናንተ ካንጋሮ ያላችሁት እንዲሰጥ ያደርጋል እግዚአብሔር እንዲለቅ። ቆራ ሲመግባል የሚቀማ ነው እንጂ ቆማ እንጀራና ስጋ ወይ
እግዚአብሔር ሆይ እናመሰግንሃለን ዛሬ በጌታ በኢየሱስ ስም ተባረክ። አቲንክ እንትን ልጨርስ እዚህ ላይ አቆማለሁ። አንደኛ ነገሥት ላይ አቲንክ አሳያቸዋለሁ 17 ቅዱስ 6 ላይ እንደዚህ አለ። ኦኬ ኤልያስን አቆማለሁ። ለምን መሰለ? ዛሬ የትምህርት ያርስት ሳዩ የሚያምኑ ብፁዓን ናቸው። አሁን እኮ ኤልያስ አይቶ ነው ያመነው። ሂድ አንድ ባልቴት አዘጋጅቻል ትመግባለች አለ። አይቶ ነው እግዚአብሔር ያለው አመነ፣ ሄደ፣ ከዛ ቃል አወጣ። ቃል ነቢይ ነው፣ ቃል አወጣበት። ሲያወጣ እኔና እናንተም አሁን በሐዋርያና በነቢያት መሰረት ላይ ተመስርተን የለ ማንም እንደ እምነቱ ትንቢት ይናገራል የሚለው እግዚአብሔር ቃል ትንቢት አሁን ነገራል። አምጪ አላት። ውሃ ስትል ቆይ ከቂጣው ወይ በልተን መጥቶ አምጪ አላት። እሺ አለች። ስታመጣ ትንቢት መጣ። እግዚአብሔር እንዲህ ይላል አለ ዝናብ እስኪመጣ ድረስ። ምን ይመስላል? ምን ይመስላችኋል? እያስተዋላችሁ ነው? ይህን አምላክ ታምኑታላችሁ? ታምኚዋለሽ ይህን አምላክ ወይስ እንዴት ነው? ታምነዋለህ ወይስ የቶማስ ወንድም ነሽ ወይስ የቶማስ እህት ነሽ? ሳዩ የሚያምኑ ብፁዓን። አንተ ስላየ አመንክ አለው። ሳዩ የሚያምኑ ብፁዓን ናቸው። የቱን ነው ሳታይ የምታምን? ይሄ ተስፋ ቃል እግዚአብሔር የገባልን እግዚአብሔር ገብቶልኛል። ጻድቃን ዘር ይድናል፣ ዘሮች ይድናል አልኩ። ግን አባቴ አግኝቼው በጣም ደስ ያለኝ የጫንኩት እንትን ላይ ጌታ ያለኝ ስለማቅ ነው። ጌታ ተናገረኝ። የእሱ መልካምነት ሳይሆን ጻድቃን ዘሮች ይድናል ነው። የእኔ ዘሮች ይድናል ይድናል። እንዳትረሳ። በእምነትና በትዕግስት ነው የተስፋ ቃል የሚወረስ። ዳተኛ ሆነ አይደለም። ዳተኛ እንዳትሆን ይላል። ሰነፍ እንዳትሆን እያለ ነው። አብርሃም በእምነትና በትዕግስት ወረሰ። እግዚአብሔር የገባውን አምኖ ክብር እየሰጠ እያመሰገነ ምን መስላል? እንደ የእምነት ሰው እንዴት እንደዚህ ማይል ሰው ሊኖር ይችላል መሰለህ? አብርሃምን እንደው የእምነት ሰው ሆኖ እግዚአብሔርን እየፈራ ማይል ሰው ይኖራል ብለን ለምን ሲኖር ሲቀደድ አይውልም? አንተ ሊያስጥል ነው እኮ። ለዚህ ነው እኮ በዛ በጭንጫ ላይ የተዘራው ቃል እኮ ነው በመጣበት መከራ የጣለው ማለት። አየህ መጣል የለብም። ሰው እንዲህ አለ ያንተ እምነት ለራስ ይሁን ነው ያለው እግዚአብሔር ቃል። የኔ እምነት እኔን ነው የሚያኖረኝ፣ ቤቴን ነው ያኖረኝ። አትኝ ይበቃኛል። ቁጥር 1 ቁጥር 2 ደግሞ የሚያስገርም ይሆናል። ዛሬ ካልወሰንክ ወስን። ሬዲዮ ላይ አለ 2 ክፍል ነኝ። ማአሺ ቦታ ሄዳል። አጭር ጸሎት ነው የምጸልየው እዚህ ላይ እና ወደ ጌታ እና ግድ የለም ጌታ እኔ አይደለም የጠራው ጌታ ና አለ። ና አንተ ደካማ አንብ መጽሐፍ ታነቢያለሽ። ማቴዎስ 11:28 ላይ አንብቢ። እናንተ ደካሞች ወደ እኔ ነው እና ወደ ኢየሱስ እና ኢየሱስ አልኩ ኖ ሲሰብክ አላመኑ። ካላዩ የት ያለ ዝናብ ሲሉ ምን ሲሉ በፀያ መጣ፣ ጥፋት መጣ፣ ጠፉ። አሁንም ኢየሱስ ይመጣል እያልን እየነገር ካላመንክ ካላየው አላምንም ካል ጠብቅ። ስታይ ታምናለህ ነገሩ ሲመጣ ማለት ነው። ግን ወደ ጌታ ናና እሺ በለው። ጌታው ኢየስ በለው። ናና ስራ ጨርሷል ፈርመ ብላ ነይና ፈርሜና በይ ነይ ፈርመሽ በይ ስራ አልቋል። በቃ ፈውሴ ልጆች እንጀራ ነው ብሏል እግዚአብሔር። በፊት ገበታን ያዘጋጃል፣ ራሴን በጠላቶች ፊት በዘይት ይቀባል። ጽዋ የተረፈ ቸርነቱ ምሕረቱ በሕይወት ዘመን 100 ዓመት ይከተል በእግዚአብሔር ቤት ለዘላለም እኖራለሁ። ቶማስ ያጣው ያንን ነው፣ በሱ ፕሬዘንስ መኖር። ስለዚህ አጭር ጸሎት ጸልያለሁ። ሬዲዮ አለ አጭር ጸሎት። እኔ የምለው እዚህ ላይ ጌታን ከተቀበልክ ይሄ ቸርች አይደለም፣ ዩቲዩብ ቸርች አይደለም። ባለበት ቦታ ሄደ ጌታን አግኝቻለሁ ብለህ ደህንነት ደቀ መዝሙር ያስተምሩ። ተማሪው አትውጣ፣ ዝም ብለህ አትውጣ ሳትማር። ደህንነት ተማር፣ ደቀ መዝሙር ተማር። ደቀ መዝሙር ትሆናለህ። ደቀ መዝሙር ካልሆንክ አባል ነው የምትሆነው። ዛሬ ስንት አባል ነው ቸርች ውስጥ የበዛው? ሰው በቃ አባል እንዲሆንላቸው ደቀ መዝሙር አያደርጓቸው፣ ብዙዎችን አያስተምሯቸው። ደቀ መዝሙር መማር ጌታ ደቀ መዝሙር አድርጉልኝ ነው ያለው። አየህ የለም ካልክ ፓስተር ተስፋ ያለማየሁ ላይ ጭኝ ይላሉ። ደቀ መዝሙር ደህንነት በቃ ጸጋ እየላኩት ነው ማለት እየላኩላቸው እያገኛቸው አይደለም። ስለ ጸጋ አሁን እየላኩ ነው።
አየ ማት ፓስተር ተስፋዬ ለማየቱም ተስፋዬ ለመፈሱር ታገኛል። ስለ ፈውስ ቀርጭኛለሁ፣ ሁሉ ጭኛለሁ። በቃ ሁሉ ጭኛለሁ፣ መጫን አለብኝ ጭኛለሁ። ታገኙታላችሁ። አጭር ጸሎት ነው የሚጸልየው። ጮክ ብለህ በእምነት እኔ የምለውን በእምነት ጮክ ብለህ በእምነት ሬዲዮ ላይም ስላለ ጌታ ወይ በለው፣ ጋብዘው፣ ናግባ በለው፣ ወስድ። እኔ የምለውን ከኔ ጋር አንድ ላይ በእምነት ጮክ ብለህ ደህንነት ያለው አንደበት ላይ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አየህ፣ በልብ ጌታን ታምናለህ፣ በአፍ ትመሰክራለህ። ደህንነት ማለት ነው። እኔ የምለውን ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ኃይል ሙላኝ በለው። ይሙላ በኢየሱስ ስም። ተሞላ፣ ተሞሉ በኢየሱስ ስም። በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ኃይል ሙላኝ በኢየሱስ ስም። አሜን። በቃ አጭር አሜን። እችን ጸሎት ከጸለቅ ስም በሕይወት መዝገብ ይጻፋል። ከዛ በኋላ እንዳልኩ አክት አድርግ። እግዚአብሔር እናመሰግናለን። በጌታ በኢየሱስ ስም ክብር ሁሉ ላንተ ይሁን። ዛሬ ይሄ ትምህርት ሳያዩ የሚያምኑ ብፁዓን ናቸው ብለሃል። በኢየሱስ ስም ፍሬ ያፍራ። እግዚአብሔር አባቶ ደግሞ እየሆነ ስላለህን ጦርነት ላንተ አሳልፈን እንሰጣለን። በሁሉ ጌታው አንተን ሁሉም ታውቃለህ፣ ከኛ በለጠ አዋቂ ነህ። በኢየሱስ ስም ሁሉ ላንተ ሰጠን። በይሄ ፍሬ ያፍራ። በኢየሱስ ሬዲዮ አለን 518-907-9015 በሞባይል ፎን በቤት ፎን የቤት ፎን እሱ ካላችሁ ካሉ ስትከፍቱ ይሰራላችኋል። እግዚአብሔር እናመሰግን እንጂ አሜን። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት፣ ይሄንን ላኩት፣ ላኩት። ታንኪ መንፈስ ቅዱስ እናመሰግናለን። እግዚአብሔር እናመሰግናለን። ክብር ሁሉ ላንተ ይሁን። እንግዲህ ምን አልክ ዛሬ? ምንድነው? ክፍል 1 ሳያዩ የሚያምኑ ምንድናቸው? ብፁዓን። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ጸልዩልኝ። አቲንክ ክፍል 2 እንገናኝ እና አቲንክ ትንሽ ስለ ፋሲካ መሰጣችሁና የሚቀጥለው ፋሲካ ምን እንደሆነ። ፋሲካ ባህል አይደለም፣ ልብስ መብላት አይደለም። ውጡ ከዛ። ይሁድ መብል ይሉ ይጠፋል። የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ሆኖ ደስተኝ መብልና መጠጥ መብል ውጡ ከመብል ማይንድ። ከዛ ማይንድ ካልወጣችሁ ሞኝ ናችሁ። ውጣ ከማይንድ። ይሄ መንግስት እንደዛ አይደለም። ስለዚህ ህይወት ነው። ስለዚህ ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ሰላም ሁኑልኝ እና ኢየሱስ ጌታ ነው። ሼር አድርጉት። ይሄንን ተባረኩልኝ።